ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር የሰራና የፈጠረ አምላክ ሳሩ ላይ ቁጭ ብዬ ይሄንን ማን የፈጠረው ብሎ ሰው ሳይጠይቀኝ ይሄንን ሁሉ የምድር አበቦች በጊዜያቸው እንደዚህ እንዲያብቡ፣ እንዲያፈኩ፣ እንዲለመልሙ ምድርና ሞላዋን በውስጡ ያሉትን ፍጥረታት የፈጠረው ማን ነው? ሁሉ በእርሱ የሆነው ከሆነም እንኳን አንዳች ያለ እርሱ ያልሆነው ማለት ነው። ይሄን ጌታ ለምን የቱ ጋር ነው የማፍርለት? ቀደማውን ቁርሴን እየበላው ነው አወራችሁ የነበረው በዚህ ካፌ ውስጥ ማለት ነው። ተቀባለች ቦታ አለው ይላል። ምንድነው ቦታ ያለው? ለጌታ የጌታን ጌትነት ለመናገር ምንድነው ቦታ ያለው? በባህር ላይ ቢሄድ፣ በየብስ ላይ ቢሄድ፣ ተራሮች ላይ በወጣ፣ በአውሮፕላን ቢሄድ፣ ቤተክርስቲያን ውስጥ ብትገባ፣ ሰዎች በተሰበሰቡበት፣ ነጮች ይሁኑ ጥቁሮች ይሁኑ ታላላቆች ታናናሾች ዋቴቨር ማንም ይኑር ማንም የኔ አባት የኔ ጌታ የኔ አምላክ ኢየሱስ ክርስቶስ የጴንጤዎች አምላክ የሰማይ የምድር ፈጣሪ እሱ በሰራው ምድር ላይ እሱ በሰራው ቦታ ላይ የትኛውን ቦታ ጌትነትና ዳኝነቱ ይነገራል። ሃሌሉያ! በእውነት አሜን። ወደ ሰማይ ከፍ ብትል ሰማያትን ብታይ ደመናት በሰማይ ላይ እንደተባዘተ ጥጥ እንዲሆኑ አድርጎ የፈጠራቸው እሱን የትኛውን ቦታ ላይ ስለኔ ስትናገሩ ቦታ እየመረጣችሁ እንጂ ልጆቼ እንዴ ቦታ እየመረጣችሁ እንዴ ዝም ብሎ ባገኛችሁበት ቦታ ተጠሩኝ እንዴ አይልም። በእውነት ልብ ጠራው የትኛውም ስፍራ ላይ ሆነ ማለት ነው። እንዴ ታላቁ ነብይ የአማቴው ልጅ ነብዩ ዮናስ በአሳ ነባሪ ሆድ ውስጥ ሆኖ እኮ ጠርቶታል። አንተ በተገለጠ ምድር ላይ ሆነህ ያማረ አየር እየማግህ እንደርጎ እየጠጣህ ፀሐይን እያሟሟክ እየሞክ ስለ ኢየሱስ ክርስቶስ ጌትነት መናገር ሲገባህ እሱ አንድ ስንፍና ሆኖ ሳለ የሚናገሩትን ግን ትቃወማለህ። መርጌታ ኤፍሬም እንደተናገሩት ማለት ነው። ኢየሱስ ጌታ እኮ ነው እኛ አንልም እኮ አሉ መርጌታ ኤፍሬም የጉባኤው የተመመሩ ማለት ነው። ግን እኮ ደግሞ የሚሉትንም እኮ ደግሞ እንቃወማቸዋለን አለ። ግን እኮ እውነታቸው ነው ኢየሱስ ጌታ ነው አሉ። አዎ ቆንጅዬ ጌታ ነው እንጂ የኔ አባት ዘር ትውልዴ ይገዛል። ቆንጅዬ ጌታ ነው። ሰማያትን በስንዝር የለካ ውሆችን በምድር ላይ እንዲህ እንዲሆነ ያደረገው ፓሲፊክ ኦሽን ማለት ነው። ሰላማዊ ውቅያኖስ የሚባለው እንዳያልፍ በዘላለም ትእዛዝ ለባህር ዳርቻን ያደረገ የኛ ጌታ ኢየሱስ ክርስቶስ ጌታዬ እንዴ ዝም ብሎ ማንም አንተ እግረ ቀላል ይባላል በእኛ ሀገር አማርኛ በገጠርኛ ማንም እግረ ቀላል መጥቶ አቁም ይላል እንዴ? አቁም ይባላል እንዴ? አይባልም እኮ አንተ ዝም በል አይባልም፣ ጨምር ነው የሚባለው። ስለ ጌታ አምላክነት ስለ ጌታ ታላቅነት ገናንነት ስትናገር ጨምር ነው የሚባል። ጨምር አውራ ነው። ቴንክ ዩ ሎርድ። በራእይ መጽሐፍ ላይ ስታነቡ የውሃውን መልአክ ያለህና የነበርክ ጌታ ሆይ ሁሉም ፈጥረሃልና ምስጋናና ክብር ላንተ ይሁን አለው ይላል። እንዴት አይነት እኮ ጌታ ነው። ስሙ ለዘላለም ይባረክ። የኔ አባት ባነሳውት ቦታ ሁሉ ደስታዬ ነው። ባነሳውት ቦታ ሁሉ የደስታ እንባ አነባለሁ። ስሙ ለዘላለም የተቀደሰ ይሁን። ከአብና ከመንፈስ ቅዱስ ጋር አምልኮት፣ ስግደት፣ ውዳሴ፣ ስባሄ የተገባውና የሚገባው እሱና እሱ ብቻ ስለሆነ አባቶቼ አሳ ነባሪ ሆድ ውስጥ ሆነው ነው የጠሩት እነ ዮናስ አሳው ከዋጠው በኋላ ወስዶ በምድር መሰረቷ ላይ ተዘጋው ይላል። ይዞት ወደ ባህሩ ጥልቅ ነው የገባው። እንደ አይነት ባህር ውስጥ ስልቅጥ አድርጎ ከዋጠው በኋላ ይዞት አሳው ወስዶ ከተራሮች በታች ከአይን ተሰወርኩና አይ የምን ከአይን መሰወር የለም ተጣልኩ ይላል። በባህርና በመዝጊያዎቿ ለዘላለም ተዘጋው ይላል። ግን በአሳ ነባሪ ውስጥ ሆኖ
ዮናስ እግዚአብሔርን ጠራው፣ እግዚአብሔርም አሳውን አዘዘው፣ ወስዶ በየብስ ላይ ተፋው ይላል። ስለቴን እከፍላለሁ ደህንነት ከእግዚአብሔር ዘንድ ነው ብሎ አለ። አዎ እውነት ነው። ስለትህን አንተ ነቢይ አይደለህ እንዴ? እንዴት ወደ ተርሴስ ትሄዳለህ? ስበክ የተባልከው እኔ ለመስበክ ያለ አቅጣጫ ትሄዳለህ እንዴ? ከዚህ ጌታ ፊት ለመሰወር። አየህ አባቶች አሳ እንባሪ ሆድ ውስጥ ሆነው ነው የጠሩት። አሳ እንባሪ ውስጥ ሆነው ጠራው፣ ባህር ውስጥም ሆነ ጠራው፣ በእምነት ብቻ ጠራው። ተራራም ጫፍ ላይ ሆነ ጠራው፣ በለመለመ መስክም ላይ ሆነ ጠራው፣ ምድረ በዳም ላይ ሆነ ጠራው። የትኛውም ቦታ ላይ በእምነት ለሚጠሩት ጌታ ቅርብ ነው። ሃሌሉያ! ጌታ ቅርብ ነው። ኢየሱስ ቅርብ ነው እና ለሱ የሚመሰክር ሕያው ትውልድ ማን ነው ብለህ ብትለኝ እግዚአብሔር ምስክሬ እኔ ስላለሁበት አድሎ እያርኩ አይደለም። አይ ላቭ ጴንጤ። ሴት በላት ወንድ በላት ስለ ኢየሱስ ምን እነዚህ አይናቸውን በጨው የታጠቡ ምን ጉዶች ናቸው ይሉናል። በቃ ሌላ ወሬ የላችሁም እንደ ኤርሚያስ ሁሉ ቀምታችሁ ዳንኤል ወሬ አንተ ነው ወሬ አለቀባችሁ ይሉናል። አዎ አለቀብን። ወሬ ተራ ወሬ አልቆብናል። ያላለቀብን የማያልቅብን ነገር ቢኖር ይሄንን ውሃ ቀርተ ልጨርሰው እንደማችለው ሁሉ የጌታን በጎነትና ቸርነት ነው። የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ውሃ ተቀርቶ ቀርተ ልጨርሰው እንደማችል የዚህን ውቅያኖስ ውሃ እጨልፈዋለሁ ብለህ ብትል በየአቅጣጫ አሁን የዚህ ምድር ሕዝብ በሙሉ ተሰብስበን ወደ 5 ሚሊዮን አካባቢ እንሆናለን። እያንዳንዳችን ግማሹ ጆግ፣ ግማሹ ጭልፋ፣ ግማሹ ማንኪያ ምናምን ብቻ የሚይዘውን መቅጃ የተባለውን ይዞ የሚመጣ እና ቢሰለፍ ዙሪያው መቅዳት ይጀምር። ቀርተህ አጨርሰውም። ለምን? ለባህር ምንጮችን አደረክለት ይላል። ሶርስ አለው ይሄ ውሃ። ይህንን ራሱ ሲፈጥር ማን የፈጠረው? ያ በቤተልሔም ሕፃን ሆኖ ከድንግሊቱ የተወለደ ኢየሱስ ክርስቶስ የኔ አምላክ ያንተ አምላክ ያንቺ አምላክና አባት ማለት ነው። ቴንኪዩ ጌታዬ፣ እንዴት መንፈሴ እንደሚቃጠል እኮ አልኩ። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ እግዚአብሔር ልጅ፣ የዳዊት ልጅ ለዘላለም ስም ይባረክ። መጽሐፌን ሳነብ የምነግረኝ እውነት ይህንን ነው። በዘላለም ትእዛዝ ለባህር አሸዋን አድርጌያለሁ ይላል። ዋት? በዘላለም ትእዛዝ ይሄ ውሃ መጥቶ ደንፍቶ ሞገዱ መጥቶ ይሄንን አያልፍም። አይገርም? መንግስታት አይደሉም እንደዚህ ያደረጉት። ይሄንን አያልፍም። ይሄንን እንዳያልፍ በትንቢተ ኤርሚያስ መጽሐፍ ምዕራፍ 24 ላይ ማለት ነው ምዕራፍ 5 ከቁጥር 24 ላይ ጀምሮ እናንተ ሰነፎች ልበቢሶች ብሎ ይላቸዋል። ኢሳያስን ማነው ኤርሚያስ ማለት ለእስራኤል ሕዝብ የፊተኛውና የኋለኛውን ዝናብ ያዘነበላችሁን ማን እንደሆነ አታውቁም። የበልግና የመከርን ዝናብ ማለት ነው። ቀጥሎስ ወንድምነት ስታነበው ስለዚህ ጌታ ለመናገር ደግሞ ስፍራ ይመረጥ። ብሩኪ ኤርሚያስ 5:24 ከ20 ጀምሮ አንብበው እስቲ። የኔ ጌታ ለዘላለም ስም ይቀደስ። ምን ይላል? ምን ማንበብ እችላለሁ? ይህን በያዕቆብ ቤት አውሩ። በማን ቤት አውሩ? በያዕቆብ ቤት። በያዕቆብ ቤት አውሩ። እሺ እናንተ ሰነፎች ልበቢሶች፣ ዓይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ ሕዝብ ሆይ ይህን ስሙ። በእውኑ እኔን አትፈሩምን? ከፊቴስ አትደነግጡምን? ይላል እግዚአብሔር። እንዳያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻ አድርጌያለሁ።
ሞገዱም ቢናወጥ አያሸንፍም፣ ቢጮህም አያልፍበትም። ለዚህ ሕዝብ ግን የሸፈተና ያመፀ ልብ አላቸው። አመፀዋል ሄደውማል። በልባቸውም የፊተኛውንና የኋላኛውን ዝናብ በጊዜው የሚሰጠውን ለመከር የተመደቡትን ወራት የሚጠብቅልንን አምላካችን እግዚአብሔርን እንፍራ አላሉ። ግን ምን አላቸው ጌታ ሲናገር? የፊተኛውና የኋለኛውን ዝናብ የማዘንብላችሁ ማለት የበልግና የመኸር ዝናብ ማለት ነው። እስራኤል ከሰማይ በሚወርድ ጠል ነበረ እግዚአብሔር ሲያረሰርሳት የነበረው የከነዓንን ምድር። ኦኬ፣ በዚያ ዘመን የበልግና የመኸር ዝናብ ካልዘነበላቸው ድርቅ ነበር የሚመታቸው የነበረው። ሮማናቸው፣ ወይናቸው፣ በለሳቸው ሁሉ ጭምር ይደርቃል። እና ጌታ ምን አለ? የፊተኛውንም የኋለኛውንም ዝናብ እኮ የማዘንብላችሁ እኔ ነኝ አላቸው። እነሱ ግን ከዛ በፊት ምን ይሉ ነበር? የፊተኛውንም የኋለኛውንም ዝናብ የሚያዘንብላቸው በተለይ እዚህ አንድ ከሊባኖስ ሀገር ሄዶች አንድ የሆነች መተተኛ ሴትዮ አለች፣ የአካብ ሚስት ማለት ኤልዛቤልም ትባል። እሷ አምጥታ በዓል ነው ዝናብ የሚያዘንብላችሁ እያለች እስራኤልን ከአካብ ዘመን ጀምራ ስታስጥ ነበር። በኤርሚያስም ዘመን ልክ እንደዚሁ ተመሳሳይ ነበር። ያው ኤርሚያስ ከነቢዩ ኤልያስ በኋላ ከአካብ በኋላ በኢዮስያስ ዘመነ መንግስት የነበረ ስለነበረ ማለት ነው። እና እናንተ ይሄንን እስቲ በያዕቆብ ቤት ላይ አውሩ አላቸው። በያዕቆብ ቤት ላይ አውሩ፣ ተናገሩ። የፊተኛውና የኋለኛውን ዝናብ ማን ነው የሚያዘንብላችሁ የነበረው? የፊተኛውና የኋለኛውን ዝናብ ማን ነበር ሲያዘንብ የነበረው አላቸው። ሰነፎች ናችሁ፣ ልበ ቢሶች ናችሁ፣ ማስተዋል አጣችሁ ነው እንጂ የፊተኛውንም የኋለኛውንም ዝናብ እኔ ነበርኩ እኮ የማዘንብላችሁ። ይህንን የማደርገው እግዚአብሔር በዘላለም ትእዛዝ ለባህር ዳርቻን አድርጌ አሸዋን በዘላለም ትእዛዝ ለባህር ዳርቻን አድርጌያለሁ። ባህሩስ ቢመጣ ቢጮ አያልፈውም። ይሄንን ምኑን ያው በእጄ የማሳየ ማለት ነው። ይሄንን የፈጠረው ማን ነው? በየሐዘን ቤት በየደስታ ቤት በስፍራዎች ሁሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለሽ የምትመሰክሪለት ብለህ የምትመሰክርለት ብዬ የምመሰክርለት የዳዊት ልጅ ነው፣ የእግዚአብሔር ልጅ ነው። ለዘላለም ቅዱስ ስሙ ይባረክ። እና ስለሱ ለመናገር እሱ በፈጠረው አሸዋ ላይ ቁጭ ብዬ እየተጫወት ስለሱ አወራለሁ። ስለማ ይሄንን አሸዋ በዘላለም ትእዛዝ ለባህር ዳርቻ አድርጎ ለፈጠረው ለሰራው ሁሉም በስልጣኑ ቃል ላደረገ ለያዕቆብ አምላክ ለኢየሱስ ለያህዌ አሁን አወራለን ማለት ነው። ዳር ትይዛለህ። በደንብ ነው የምናወራው። ዝም በል ብሎ ሊል የሚችል ማንም የለም። ድንቅ ነው ጌታዬ፣ ድንቅ ነው ኢየሱስ፣ ድንቅ ነው ኢየሱስ እኮ ነው የምልህ። ድንቅ ነው ጌታዬ። መሐመድ አይደለም ይሄን የፈጠረው፣ አላህ አይደለም ይሄን የፈጠረው፣ ቡዳ ሂንዱዝም አይደለም የፈጠረው። ምድር ሁሉ የተሸከመቻቸውን ጣዖታትና አማልክቶቿን ታቅርብ። ይሄንን የፈጠረው የያዕቆብ አምላክ ነው። እሱ ደግሞ ቤተልሔም ኤፍራታ ሕፃን ሆኖ ተወለደ፣ ለእኔና ለአንተ በደልና ኃጢአት ሊሞት። ቴንኪው የኔ አባት፣ ቴንኪው የኔ አባት፣ ቴንኪው መንፈስ ቅዱስ፣ ለዘላለም ስም ይባረክ። ስለዚህ እንዴት ይለቅብኝ ብራዘር እንዴ? ሌላውን ውሃውን ተው ምናምን ነገር። ይህንን አሸዋ ማን የፈጠረ? ማነው አምጥቶልህ በባህሩ ዳርቻ ልጅ ምናምን ነገር እያደረገ? መንግስት ነው ለጌጥ ነው ያደረገው አይደለም እኮ ያለ ነው። መጽሐፍም ታቅምታም ከሆነ አይደለም እኔ ነኝ ያደረኩት እኔ ነኝ የሰራሁት እያለ ነው ጌታ። ሊመሰገን አይገባውም? በባህር ዳርቻዎች ላይ ያላችሁ
ሄደ ቢች ዳር እዚህ አሸዋ ላይ አንጠፈ ተኝተህ ስለ ፀሐዩ ሙቀት ከባህሩ ላይ ስለሚነሳው ቀዝቃዛ አየር እንደርጎ ምግሃው ጸጥ ጨጭ ብለህ ትገባለህ ወደ ቤት ጨጭ ብለህ። ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ ስምህ ለዘላለም ይቀደስ። አሜሪካውያን፣ ካናዳውያን፣ የትኛውም ቦታ ላይ ያላችሁ ቢች የምትሄዱ ጌታን አመስግናችሁ ታውቃላችሁ? ወንድሞች እናቶች፣ ጌታን ባርካችሁ ታውቃላችሁ? ዝም ብለህ ሄደህ ባርቢኪውን ብቻ ጠብሰህ በልተህ በቃ ሌሎች ሄደው የሚፈነጩበትን ያንተና እኮ የኔ እኮ ጌታ እኮ ነው የሰራው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ የኔ ጌታ። ቴንክ ዩ ሎርድ። ለዘላለም ስም ይቀደስ። ቅዱስ ስምህን እንባርከዋለን፣ እናመሰግነዋለን። እንደዚህ ነው ሞገዱ ቢጮህ አሁን ከፍ እያለ ቢመጣ አንተን ስንሽ ነው የምትሰሙት ድምፁን። የፈለገ እንኳን ቢጮህ አያልፍም ማለት እንዳያልፍ ደግሞ እኔ በዘላለም ትእዛዝ ለባህር ዳርቻን አድርጌለት ነው አለ። ገደብ አስቀምጬለት ነው አለ። ይሄ ውሃ እንኳን ይታዘዛል ማለት ነው። ይሄ ውሃ እንኳን ይሰማዋል እኮ ድምፁን። እለፍ ካለው ብቻ ያለፋል። እለፍ ካላለው ሳያልፍም። ለምን? አንድ ጊዜ የዘላለም ትእዛዝ ተሰጥቶታል። ባህር እንዳያልፍ አሸዋን ገደብ አድርጎለት ማለት ነው። እህቴ ይሄንን የሰራ ጌታ የኔና አንቺ ጌታ ነው። ወንድሜ በምታልፉበት መከራ ውስጥ እግዚአብሔር ገደብ አበጅቶለታል። ገደብ። ኢየሱስ ጌታ ነው ብዬ የምመሰክርለት የኔ አምላክ ነው ይሄንን የሰራው። ያንቺና ያንተ አምላክ ነው ይሄንን የሰራው። ቅዱስ ስሙ ለዘላለም ይባረክ። ቴንኪው አባዬ። እዚሁ ባህር ላይ ተቀምጠው በባህር ውስጥ የሚሰራን ዘንዶ ደግሞ የሚጠሩ አሉ። አናቱ በእግዚአብሔር ልጅ በኢየሱስ ስም የተመታ ይሁን። እዚሁ ባህር ላይ ተቀምጠው አየህ፣ ትልቁን ጌታ ይህንን ሰማያትና ምድር በውስጥ ያሉትን ፍጥረታት የፈጠረውን በዚህ በባህር ውስጥ ያለውን ሕያዋን ፍጥረትን ሁሉ ጭምር ሳይቀር ይሁን በሚል ቃል የፈጠራቸውን በውሆችና በውሆች መካከል ይከፈል ብሎ በላይኛ ያለውን ውሃ ጠፈር ብሎ ጠራው ይላል። ሲጀምር ማለት የያዕቆብ አምላክ ስም ይባረክ የኔ ጌታ። ጠፈር ብሎ ጠራው ይላል። ትልቅ ነው እግዚአብሔር ብለን ስንል ሌላ ቃላት እኮ ስላጣን ነው። ትልቅ ነው ኢየሱስ ብለን ስንል ሌላ ቃላት የለም። የሆነች ወፍራም ሴትዮ ትልቅ ናት፣ የሆነ ወፍራም ሰውዬ ትልቅ ነው ብዬ ባልኩበት በዛው ቃል ሌላ ቃላት ስለሌለ ኢየሱስ ትልቅ ነህ አልኩት። ግን በቃ ቃላት ጠፋ። ሌላ ለሱ ብቻ የምጠቀምበት ቃል ባገኝ ደስ ባለኝ ነበር። እሱም ብቻ ሳመሰግነው ለሱ ብቻ የምጠቀምበት የተለየ ቃል ቢኖር ብለህ ትላለህ። አይገልጠውም። ስለማይገልጥልኝ ለሰው በተናገረበት እዛ ጋር የሚሄደውን መርከብ ትልቅ ነው ብዬ የምጠራበት ቃል ነው። ኢየሱስም ትልቅ ነው ብዬ የምለው ማለት ሌላ ቃል ጠፋ። ሌላ ቃል የለም። ይሄ ባህር ትልቅ ነው ብዬ ባልኩበት ቃል፣ ያ ተራራ ትልቅ ነው ብዬ ባልኩበት ኢየሱስን ትልቅ ነው ብዬ አልኩት። ስም ይባረክ አባዬ። ሌላ ለሱ ብቻ የምንጠቀምበት ቃል ቢኖርና ለሌሎች የማንሰጠው ቃል ቢኖር እንዴት ደስ ባለኝ ነበረ። ቢሆንም ግን በዛው ቃል እንለዋለን። አምላኬ ትልቅ ነው። ኢየሱስ
ኢየሱስ ትልቅ ነው። የአውሮፕላን ትልቅ ነው ብዬ በምጠራበት አፍ ኢየሱስም ትልቅ ነው ማለት ከሀገሬ ከኢትዮጵያ ወጥቼ የምድር ዳር ላይ ነኝ ያለሁት። ግን እንግሊዘኛውም ቃላት ውስጥ ቢግ ነው የሚለው በቃ ቢገር ትልቅ ነው በቃ ትልቅ ነው በቃ ሌላ እናመልካለን። ኦኬ አየ ለዘላለም ስሙ ይቀደስ። ይህን ጌታ ቦታ ወሰነህለት ጥራው አትጥራው አትበል በል አትለኝ። መጓደድ በቅዱስ ስሙ፣ መመካት በቅዱስ ስሙ፣ መታመን በቅዱስ ስሙ ያድናል ብሎ መመስከር ለዚህ ጌታ ነው እንጂ አንተ በእውነት እኮ ነው ያድናል። ቆንጆ ያዳይ ነው አድኖን እኮ ነው ያድናል ብለን የምንለው። አስመልጦን እኮ ነው ያስመልጣል ብለን የምንለው። አብልቶን እኮ ነው ያበላል ብለን የምንለው። ምክንያቱም ያለሱ ፍቃድ የበላ ተድላን የቀመሰ ማን አለ? ማንም። አኑሮ እኮ ነው ያኖራል ኢየሱስ ብለን የምንለው። ያኖራል የታምራት አምላክ ያኖራል ድንቅን እየሰራ ያኖራል ተጸጽቼ አላውቅም ያኖራል ከእሱ ጋር በረሃው ላይ ምድረ በዳው ላይ አኑሮን ያኖራል እንላለን፣ አድኖን ያድናል እንላለን፣ ታድጎን ይታደጋል እንላለን፣ ከሲኦል ያስመልጣል እንላለን፣ ከሞት ያስመልጣል እንላለን፣ ከሚታይም ከማይታይም ከጠላት ቀስት ከክፎች ምክር ከክፎች ወጥመድ ያሻግራል ያድናል እንላለን። ማንን? የያዕቆብን አምላክ። ማን ነው? ኢየሱስ ክርስቶስ ይባላል። የሰማይና የምድር ጌታ ማለት ነው። ደስ አይልም? በዚህ ምድር ላይ ያለንስ በሙሉ በዓለም ላይ ያለው ማለት ሂድና ጥራ። ብዙ ሰው አለ ባህርን የሚያመልክ። በባህር ውስጥ ያለው አምላክ ተሰማኛለህ ወይ ምናምን ነገር እያለ ማለት ነው። አናቱ የተመታየው እንዴ ጴንጤ ብቻ ነው ሰማያትና ምድር በውስጡ ያሉትን ፍጥረታትን የፈጠረ አምላክን እግዚአብሔርን የሚያመልክ። ሌላው በሙሉ ብራዘር የተፈጠረውን ፍጥረት ሁሉ የሚያመልከው። በኦርቶዶክስና በካቶሊክ ብትሄድ አንድ ማዕት አሮጊትና ሽማግሌ ናቸው የሚመለኩት። በረከቱ አይደርብህና የእንትና እንትና በረከታቸው ይደርባችሁና እየተባለ ማለት ነው። የማንንም ቋቋት ያምና ያረጀ ሽማግሌና አሮጊት ሰብስቦ በረከቱ አይደር። ምን በረከት አላትና ሴቲቱ ምን በረከት አለውና ሰውየው? እኛ ወዳጄ ተወኝ፣ መንፈሴን አታበሳጨው ስልህ ተወኝ። ያዕቆብ በመልእክቱ ሲጽፍ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ነው ይወርዳል ብሎ ያለ እንጂ ከሆነ ሴትዮ ታገኛለህ አላለም። ከሆነ ጢማም ሰውዬ ታገኛለህ አላለም። በረከቱ አይደርባችሁና በረከቱ ይደርብህና ይላል።
ምን በረከት አለው ሰውየው ራሱ ሲጀምር? ያ አቡነ ተክለ ሃይማኖት ነው ማነው የምትለው ሰውዬ? ምን በረከት ሰው ምን በረከት አለው? ባህር ውስጥ ያለ ዘንዶ ሌዋታን እባብ ጠማማውን እባብ ይመጣላል ጂኒ ማለት ነው። መጥተው በስርዓት እኔ አሁን አንድ ማቀው አበሻ አለ ኢትዮጵያዊ እዚህ እኔ ባለሁበት ሀገር በአንድ ወቅት ላይ ተዋውቄዋለሁ። በሌሊት እየዞረልህ እዚህ ፓሲፊክ ኦሽን ላይ ማለት ነው ከኢትዮጵያ መጥቶ ሌሊት ይወጣልህና የኦርቶዶክስ እምነት ተከታይ ነው። እንደሱ ብሎ አክራሪ የለም። ሌሊት መጥቶ ግን ይጠራልሃል እዚህ ማለት ነው። የባህሩን አውጣ ተገናኘኝ እፈልግሃለሁ። ባህሩን የፈጠረውን አምላክ ግን አይፈልገውም። ኢየሱስ ክርስቶስ ተብሎ ሲባል ይቆጣል። አደራ ብለዋለች እናቱ ስትልከው አደራ ብለዋለች። እዛ ባህር ካገኘ ውሃ ካገኘ ፈሳሽ ውስጥ ሆኖ የሚሰራልና እሱን ጥራው ብላ በሚል ማለት በጣም እኮ ነው የሚያሳዝነው። ወንድሞች እናቶች እጮኛው የነበረች ሴት ነች ራሷ የተናገረችው። በዚህ ምክንያት ነው የፈታሁት ሳንጋባ ብላ አለች። እጮኛ እንደነበሩ አቅ ነበር እና ተጋባችሁ ወይ ብለን ስንላቸው አይ የለም አች ምን ነው የሰላት ነው እሱ ሌሊት ነው እንሂድ እያለ መኪና እያስነሳ ውድቅት ሌሊት ላይ ይመጣና በፓሲፊክ ኦሽን ላይ የሚኖረውን ዘንዶ ይጠራልሃል ሌሊት ማለት ነው። እኛ ደግሞ እንረግጥልሃለና አንተ የምትጠራውን እባብ እጫፈልቅልሃለሁ ብርቱ ነኝ ያለ በሲኦል ያለ ለምን ሰይጣን በነቂስ አይወጣም? ቅዱስ ገናና የእግዚአብሔር ልጅ የዳዊት ልጅ ኢየሱስን ነው የምንጠራው። እሱን አምልክ። ባህር አታምልክ፣ ተራራ አታምልክ፣ ወንዝ አታምልክ፣ ሸለቆ አታምልክ፣ እንጨት አታምልክ። ደረቅ የሚሆን እርጥብ ማለት ነው። እንጨት አታምልክ። እንጨት ለማገዶ፣ ውሃን ለመጠጥ፣ ለልማት እንደዚህ ማለት ነው። ለአምልኮ እስከሆነ እግዚአብሔር አምላክ ብቻውን። ቴንክ ዩ ሎርድ። ጴንጤን የምወደው በአምልኮ አቅጣጫ የተግማማ ታሪክ የለውም። ቢኖራችሁ እናንተንም ዳር ነበር ማስይዛችሁ በእውነት ብዬ ማለት ነው። አይ ምልህ አሁን ሜርሲ እየተነስታ ኢየሱስም ጌታ ነው ግን ደግሞ ምልህ አላደል ብላ ዳር ያዢ ነበር እምላት ማለት ነው። ሌላ ልጥፍጣፊ ሌላ ቅጥልጣይ እጨምራለሁ ብላችሁ ብትሉ ብዬ ብል እኔም መባል ነው ያለብኝ። ቆንጅዬ ጌታ ነው እኮ ቆንጅዬ ጌታ። ሰለሞንም ከነሱ አንዳንዲቱ አልለበሰም ይላል። የምድር አበቦችን የፈጠረ አሁን እዚህ ጋር ለብቻው ማለት ነው። ህይወት አላት፣ በቅላለች፣ አበባ አውጥታለች፣ ገናም ልታወጣ ነው። ማን የፈጠራት? የምድር አበቦችን ተመልከቱ ብሎ ያለው ማለት ነው ጌታ። ሰለሞን ከነሱ እንኳን ከክብሩ እንዳንዱም አልለበሰም ይላል። ዛሬ የሚታየውን ነገ ወደ እቶን የሚጣለው እንደዚህ ካለበሰማ እናንተንማ እንዴት ይላል። የኔ ጌታ የኔ አባት ኢየሱስ ነው እንዲያረጋት እንደፈጠረው ማለት ነው። ብቻዋን ያት እዚህ ጋር ብቻ ማለት ነው። አይገርምም ወይ? እና እኔ ከዚህ ቻፋ ተስፋ አለኝ ማለት ነው።
አንተ ተስፋ አለህ እኮ ማለት ነው። ጓደኞቿ ደግሞ እዚህ አካባቢ ላይ እንደዚህ በስተው ማለት ነው። ቴንክ ዩ ሎርድ። ይሄንን የሚያመልኩ እኮ ሰዎች አሉ ታውቃላችሁ። እጽዋትን የሚያመልኩ ሰዎች አሉ። በዛፉ ላይ የምትገለጠው አምላክ እያሉ ማን ነው በዛፍ ላይ የሚገለጥ አምላክ? የጫካውና የወንዙ አምላክ ብለው የሚጠሩ ማለት ነው። የተራሮቹ አምላክ ይልላል። ስሙን ጥራው እንጂ ምን የተራሮቹ አምላክ ብሎ ማለት ነው። ማን ነው ስሙ? ያ ምናምን ተሄ ለመጥራት ነው። ሰይጣን የባህሩ አምላክ ተብሎ ይጠራል። ተራሮች፣ ወንዞች፣ ሰዎች አታፍሩ። በእውነት የሰው ልጅ ሊያፍራ አይገባም። ጌታ በፈጠረው ላይ ማነው አምላክ ሆኖ የተሾመ? ፍጥረት ሁሉ እንደውም ወደ እግዚአብሔር ልጆች መገለጥ ሊደርስ ይናፍቃል ይላል ሮሜ ላይ ማለት ነው። ማምለክስ ካልቀረ ጌታን በዘመን አምልከህ እለፍ። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብቻ ነው የሰማይ የምድር ጌታ። እሱ ደግሞ የጴንጤዎች አምላክ ነው። ወዳችኋል የእግዚአብሔር ሕዝብ። የዘላለምን ርስት የተስፋን ቃል እንድንቀበል በክርስቶስ ኢየሱስ ያዳነን፣ በቅዱስ አጠራሩ የጠራን፣ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራን፣ የእሱን በጎነት ልንነግር የጠራን እንዲህ እናወራለን። አያልቅብኝም አልኩ እዛ አሸዋ ላይ ቆሜ ስሰብክ ብውል። አብርሃም ቤት ብገባ አሸዋውን ተመልከት ብሎ ያለው፣ ወደ ሰማይ ቀና ብለህ ከዋክብቱን ተመልከት ብሎ ያለው፣ ደመናትን ከፍ ብዬ ሳይ በደመናት ላይ የሚራመድ የያዕቆብን አምላክ በህሊናዬ አለ፣ በመንፈሴ ውስጥ አለ፣ በወንዶችና በሴቶች ልጆች ውስጥ አለ። የሱ በጎነት የኔ ጌታ ስም ይባረክ። የሱ በጎነት ለሰው ልጆች የሰጠው ነገር ያለ ከልካይ ሳይሰፈርልን፣ ሳይመተርልን፣ ሳይለካልን፣ ሳይቀዳልን ምን ብለህ ትተንፈሰዋለህ? ይሄንን አየር ማለት ነው። ሆስፒታል ስትገባ ግን ኦክሲጅን ብለው ያስከፍለዋል። ያው ተመገዋለህ በቃ። በሙሉ በባለ ሀብቶቹ ቁጥጥር ስር ቢሆን ኦክሲጅን ክፈሉ ተብለን ብንባል ለምን ሞቀው የፀሐይ ሙቀት ለሚዘንብልን ዝናብ ኢየሱስ ጌታዬ ለዘላለም ስም ይባረክ። ቴንኪ ወንድምነት ቀጥሉ፣ ጸጋ ይብዛላችሁ። ይሄን ጌታ አምልኩ በዘመናችሁ ብራዘር። ይሄን ጌታ አምልክ። ኦኬ፣ ይሄን ጌታ አምልከሽ ለፊ እህቴ፣ ይሄን ጌታ አምልኩ። ተባረኩ ወንድምነት ቀጥሉ። ኤርሚዬ ተባረክ፣ ጸጋ ይብዛልህ። የላችሁ ዳኒ ብሩኬ ካለህ ቀጥል። በቃ አንተ ካለክ እሺ። ተባረክ ወንድምነት፣ ጌታ ዘመን ይባርክ። በቃ የገባን እውነት ይሄ ነው። ደግሞ የእግዚአብሔር ቃል የሚናገረውም ደግሞ ይሄንኑ ብቻ ነው። ለገባን እውነት ብቻ ነው ምንኖረው ማለት ነው። እግዚአብሔር ቃል ለሚለን ለገባን እውነት ለተቀበልነው ህይወት ብቻ እንኖራለን። ይሄን እውነት እንድንናገር የሚረዳንም ደግሞ ቅዱሱ መንፈስ እሱ ነው ማለት ነው። የተቀበልነው ቅዱስ መንፈስ ነው።
ክብር ለመንፈስ ቅዱስ ይሁን። እሺ ርዕሳችን ላይ መቆየት እንችላለን አይደል? አሁን ምናልባት በጣም በተደጋጋሚ ጥሪ ያደርጋሉ፣ ኑ በብርሃኑ ተመላለሱ እያሉ ጥሪ ስለሚያደርጉ ኦርቶዶክሳውያን መግባት ይችላላችሁ። አሁን በብርሃን ውስጥ ያላችሁ ማርቆስ ኢንቫይት ልትደረግ አትችልም። አንተ ገስት ላክ። አንተ ገስት ላክ። እሺ ገስት ላይ ያላችሁ ሰዎች ዝም ብዬ ላስገባችሁ። ብዙ ሰው ገስት ላይ አለ። ዝም ብዬ ልቀበላችሁና ዘፈን እኮ ነው፣ ዘፈን ነው። አሁን ዛሬ ሲያረጉት የነበረው ነገር ይሄ ነው። መጽሐፍ ቅዱሳችን በገላትያ መጽሐፍ ላይ ያለው ይሄ ዘፈን ተብሎ የተጠቀሰው አሁን ዛሬ እነሱ ሲያረጉት የነበረው ነው። አደገኛ የሆነ ልምምድ ማለት ነው። ለፍጡር የሚደረግ ነገር በሙሉ ዘፈን ነው እና ጣዖት አምልኮ ጭምር መስዋዕት ነው እኮ። አሁን ያን ነገር የሚቀበለው አካል አለ አይደል? የሚቀበለው አካል አለ። አንድ ወንድ ለሴት ሲዘፍን አድናቆቱን ሲገልጽ ለዛች ሴት ነው ትሰማለች፣ ለኔ እየዘፈነ ነው ትላለች። እነዚህ ሰዎች ደግሞ ለመላእክ ለሞቱ ቅዱሳን ብለው ለሚያምኗቸው ሰዎች መስዋዕት እያቀረቡ ነው። ያን መስዋዕት ደግሞ የሚቀበል አካል አለ፣ የዚህ ዓለም ገዢ የሆነ ማለት ነው። እና አደገኛ የሆነ ልምምድ ነው። በእውነት ነው የምላቸው፣ እጅግ በጣም አደገኛ የሆነ ልምምድ ነው። እና ዛሬ አሁን ትልቅ የጣዖት ፕሮግራም አካሄዱን የተመለሱት ወደ ቤታቸው እና ሲዘፍኑ አምሽተው ነው የመጡት። ዘፈን ነበር እዛ ስፍራ ላይ የነበረው። ምን አይነት ዘፈን? ለጣዖት የተደረገ ዘፈን ማለት ነው። ለጣዖት የተደረገ መስዋዕት ማለት ነው። ለዛ ነው ወደ ህይወት ነው የምንላችሁ። ለዛ ነው አይደል? እኛ ስንዘምር ለጌታ ይሄን ምስጋና ይሄን አምልኮ የሚቀበል አካል አለ አይደል? መስዋዕት ነው እኮ። ማን ነው የሚቀበለው? የምናመልከው አምላክ ማለት ነው። እናንተ የምታቀርቡትንም ደግሞ መስዋዕት የሚቀበል አካል አለ። እነዚህ የሚቀበሉት አካላት ደግሞ ምንድናቸው? አንተ የምትጠራው ጊዮርጊስ ተክለ ሃይማኖት ብላ ብላ አይደሉም። የዚህ ዓለም ገዢ የሆነ መስዋዕቱን ይቀበላል። ትክክለኛ ስፍራ ያለ ይመስልሃል? ወዳጅ ተሸውዳል። እኛ በብርሃን ነን ያለን የምትሉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ዝም ብዬ ልቀበላችሁ። እንግዲህ ገስት ላይ ያላችሁትን ሰዎች ፋሲል ሰላም ነው ብሩ። እንኳን ደህና መጣህ። እንኳን ሰላም ቆየ። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ በኢትዮጵያ ኦርቶዶክስ ብርሃን አለ ብለህ ታምናለህ? አዎ አምናለሁ። ለዛም ነው የምከተለው። ድምጽ ግን በጣም ቀስ ብሎ ነውና ትንሽ ጮክ ብትል አይሰማም? እሺ ትንሽ ጮክ በል። በቃ ጥሩ፣ በደንብ እንድሰማ። ወይ ደግሞ ኤርፎን ሰክተህ ከሆነ ያለው ንቀለው። አልሰካውም። አይሰማም አሁን? እሺ ምናልባት ለኔ ብቻ ይሆናል፣ ግን ትሰማለህ። ድምጽህን ከፍ ካረክ ከቻልክ ከፍ አድርግ። እሺ በኢትዮጵያ ኦርቶዶክስ ብርሃን አለ ብለሃል አይደል? አዎ። መልካም ተቀበዩ። ሜርሲ። አይ ካንተ ጋር እናውራ። ብሩኬ ልክ ነህ። ድምፁ ሩቅ ነው። ካንተ ጋር ቀጥሉ፣ ችግር የለም። ድምፁ ግን ሩቅ። አይ ቲንክ ስፒከሩ ወይ የሆነ ነገር ሸፍኖበታል። አይሰማም አለው። ብሩኬ ተኮና አንሳው ስልክህን። እሺ ወይ ታፈነ ነው ድምጽ። ለዛ ነው ኦኬ። ወይ ደግሞ ተመለሰ ገባ። ምናልባት ወይ ኤርፎን ሲሰካ ነው ወይ የሆነ ነገር ላይ ቁጭ ሲል ነው እንደዛ የሚሆነው፣ ወይ ደግሞ ቆሻሻ ገብቶበት ሊሆን ይችላል ማይክ ውስጥ ማለት ነው። ግን ድምጽ ታፍኗል። እሺ ኦርቶዶክሳዊ ቁጥር መጻፍ ይችላል። አሁን እዚህ ገስት ላይ ያሉት በብዛት ያስታውቃል አነሳሳቸው፣ ፎቶ አነሳሳቸው ጴንጤዎች ናቸው። ያስታውቃል ፎቶ አነሳሳቸው ራሱ። እዚህ ገስት ላይ ብዙ ጴንጤ ነው።
እሺ ቁጥር ጻፉና አላስገባችሁ። የጌታ ልጆች ያስታውቃሉ እኮ በቃ ያስታውቃሉ። የጌታ ልጆች ስማቸው ያስታውቃል፣ ሞገሳቸው ያስታውቃል። እሺ አብዲ ይሰማሃል? ሚውት አድርገሃል። እሺ ልናወርድ ነው እንግዲህ ያው ገብተህ ቁጭ ካልክ ምንም ልንረዳ አንችልም። አሌክስ አይ ብሩኬ ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ከኢትዮጵያ ኦርቶዶክስ። እሺ ርዕሳችን በኢትዮጵያ ኦርቶዶክስ ውስጥ ብርሃን አለ ወይ የሚል ነው። አይ ከዛ ውጪ መጠየቅ ይችላል። ርዕሱ ላይ እናውራና ከዛ ደግሞ አንተ ጥያቄ ካለክ ትጠይቀናለህ። አይ ጥያቄ መካን ጠይቀን እንጂ ብርሃን አለ ብለህ አታምንም? አለ እንጂ እንዴት እንደሱ እኮሽ ብርሃን የለም። ክርክር ነው የሚሆነው። አውርክ ግን አይሆንም ክርክር። ያለኝ ጥያቄ ትንሽ ትጠይቅና እመልስልሃለሁ። ጥያቄንማ ፈቃደኛ ነኝ ለመመለስ ነኝ። ግን አንተ አለ የምትለው ብርሃን ለአንተ ምን አስገኝቶታል? እሱን እንወቅና ከዛ አንተ ደግሞ ትጠይቃለህ። ለአንተ ምን አለ? ለአንተ ምን አስገኘልህ? በእናንተ ያለው ብርሃን ለአንተ ምን ጠቀመክ የሚለውን እንወቅና ከዛ አንተ ደግሞ ትጠይቃለህ። በቃ ብርሃን እኮ ክርስቶስ ነው አይደል? በቃ ክርስቶስ ብርሃን ከሆነ ደግሞ በቃ ክርስቶስ ደግሞ ኦርቶዶክስ ጋር አለ። በቃ እኮ ብሎ እንትን ማንዛዛት ቆይ አያስፈልገውም። እሺ አንተ ብርሃን ነህ አሌክስ? መጽሐፍ ቅዱስ እንደሱ ይላል። እናንተ የዓለም ብርሃን ናችሁ ይላል። አይ አንተን ነው የጠየቅኩህ። አንተ መጽሐፍ ቅዱስ የሚለውንማ እኔ አውቃለሁ። አንተ ብርሃን ነህ ወይ ጥያቄ? ብርሃን ነህ አንተ? ኦኬ። ተክለ ሃይማኖት ለአንተ ብርሃን ነው? ወደ እሷ እንሂድ። በቃ ይሄ እኮ ነው ርዕሱ። ይሄ እኮ ነው አሁን ኦርቶዶክስ ጋር ያለው ትምህርት ምንድን ነው የሚለውን ለማወቅ ነው። እምነትን እንድትነግረኝ ብቻ ነው። ወደ ተክለ ሃይማኖት መሄድ ነው ያስፈልጋል። እኔን ጠየቀኛለች። በቃ የኔን ነገርኩ። በቃ ተክለ ሃይማኖት ለአንተ ብርሃን ነው ወይ? አሁን መጽሐፍ ቅዱስ ላይ ስለ ተክለ ሃይማኖት እንትና አይደለም ተክለ ሃይማኖት ብርሃን ነው የሚል የለም። አሁን እናንተ ደግሞ ቃል በቃል የታለ አሁን አለ ብለህ መጽሐፍ ቅዱስ ላይ ሳይሆን ትለኛለህ። ከየት ላመጣልህ ነው እሱን? ችግር የለውም። እሺ ጳውሎስ ለአንተ ብርሃን ነው አሁን? በሰጠው መልእክት ጳውሎስ ሲሆን መልእክቱ ለኔ ብርሃኔ ነው። አይ ጳውሎስ ራሱ ለአንተ ብርሃን ነው ወይ ነው? በህይወት ቢኖር ብርሃን ነው። ጋም በህይወት ግን የለም፣ ብርሃኔ አይደለም። ኦኬ እሺ፣ ብርሃን አይደለም። አሁን በኢትዮጵያ ኦርቶዶክስ በህይወት የለማ። በቃ በህይወት የሌለ ሰው እንደ ለኔ ብርሃን፣ ኢየሱስ የተናገረው ቃል ግን ለኔ ብርሃኔ ነው። ቃሉ ደግሞ የክርስቶስ ነው። ጳውሎስ የጻፈው መልእክትማ የጳውሎስ አይደለም። እግዚአብሔር በጳውሎስ የተናገረው ስለሆነ እሱ የእግዚአብሔር ቃል ብርሃናችን ነው። ጥያቄ እሱ አይደለም። ጳውሎስ ራሱ ብርሃን ነው ወይ ነው ለአንተ? በዚህ ሰዓት አይደለም ማለት ነው። በቃ እሺ፣ የኢትዮጵያ ኦርቶዶክስ ጳጳስ ፓትርያርክ የሆኑት አቡነ ማትያስ በህይወት አሉ። እሳቸው ለአንተ ብርሃን ናቸው? ለምን ታደናግረኛለህ? አይ ቀጥተኛ ጥያቄ ነው ከጠየኩ። ለምን አደናግራለሁ? በህይወት የለም ጳውሎስ ስላልከኝ አሁን በህይወት ያሉት አቡነ ማትያስ ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ ለአንተ ብርሃን ናቸው? በህይወት ስላሉ እነሱ የሚናገሩት አቡነ ማትያስ ለአንተ ብርሃን ናቸው? እነሱ የሚናገሩት የእግዚአብሔርን ቃል ስለሆነ አቡነ ማትያስ ለአንተ ብርሃን ነው አይደለ? እነሱ ብርሃን ሊሆኑ አይችሉም። ከነሱ የሚወጣ ቃል ነው ብሩኬ። እንዴት ማለት መጽሐፍ ቅዱስ ራሱ እኮ እናንተ የዓለም ብርሃን ናችሁ ሲል እነሱ ሻይን ያደርጋሉ ማለት እኮ አይደለም። ከነሱ የሚወጣውን ነገር ነው እንጂ እነሱ ሻይን ያደርጋሉ ወይ ብርሃን ይሰጣሉ ማለት አይደለም።
አቡነ ጳውሎስ ትክክለኛ የእግዚአብሔርን ቃል ስለሚናገሩ እነሱ አሁን ያለም ብርሃን ናቸው ማለት ነው። ለምን ቃል ከነሱ ከሚወጣው ቃል እንጂ ስጋቸው ምናምናቸው አይደለም። እኔ ብርሃን ምስለ ማለት ነው። ገባ? ከነሱ የሚወጣው ቃል ግን ብርሃን ነው። ገብቶኛል የምትለው። እሺ ሶ አሁን የአቡነ ማቲያስ ቃል ለአንተ ብርሃን ነው። ሶ አንተ ለአንተ እያበራል ስለሆነ የአቡነ ማቲያስ ቃል አትበላ፣ የእግዚአብሔር ቃል ስለሚናገሩ እነሱ ማለት ነው። አቡነ ማቲያስ አሁን እሱን እኮ ነው አቡነ ማቲያስ ስልክ አይ የሚናገሩት ቃል አልከኝ አይደል? ቃሉ ለኔ ብርሃን ናቸው። ብርሃን ለአንተ ብርሃን የሆነው አንተ በጨለማ ውስጥ ስለሆንክ ነው ማለት ነው አይደል? እንዴት ጨለማ ውስጥ ሆንክ ማለት ነው እኮ? እሳቸው ለአንተ ብርሃን የሆኑ እኮ አንተ በጨለማ ውስጥ ለምሳሌ እና እንደሱ ሲላቸው ሐዋርያቱንም እነሱ ጨለማ ላይ ስለነበሩ ማለት ነው እናንተ የዓለም ብርሃን ናችሁ ሲላቸው አዎ ለማን ነው ብርሃን ናችሁ የተባሉት? ለዓለም ነው። ዓለም ማለት በጨለማው ያለው ህዝብ ማለት ነው። በጨለማው ላለው ህዝብማ እግዚአብሔርን ቃል ይዘህ ታበራለህ። ገብቶሃል አይደል? በጨለማ ስላለ ያ ዓለም በጨለማ ስለተያዘ ተልከዋል ወንጌልን እንዲሰብኩ ኢየሱስን ነው የሚናገሩት። ብርሃን ይወጣላቸዋል ማለት ነው። በጨለማ ላለውማ አዎ ብርሃን ነው። ለምሳሌ እኔ ብርሃን ነኝ። አሁን አይገርምም? በሙታን መንደር እየሄድኩኝ አበራለሁ፣ ኢየሱስን እገልጣለሁ። አንተ ነህ ብርሃን ወይስ ከአንተ የሚወጣው ቃል ነው ብርሃን? የእግዚአብሔር ቃል ሲናገር አስቀድሞ ጨለማ ነበራችሁ ይላል ኤፌሶን መልእክት ላይ ጳውሎስ። እስኪ ፖስት አድርጓት እንደተለመደው ክርስቲያኖች። ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 5 ቁጥር 8 ላይ ሲናገር አሁን ፖስት ያደርጉታል ጥቅሱን ስለተናገርኩኝ ማለት ነው። አስቀድሞ ጨለማ ነበራችሁ ይላል። አሁን ግን በክርስቶስ ብርሃን ናችሁ ይላል። የብርሃን ልጆች ብርሃን ናቸው። የብርሃን ልጆች ነው ይላል። ብሩክ አሁን እዚህ ጋር ግን ማለት ነው ከጠየቀኝማ መስማት ነው ያለብህ። እንዳይወሳሰብ ነው ብሩክ። ብርሃን ነን አልኩህ እኮ እኛ ብርሃን ነን። እና ብሩክ አሁን አንተ የሆነ ቦታ ላይ ሂድ፣ በጣም ኃጢአት የሚሰራበት ቦታ ላይ እየሄድክ ዝም ብለህ መሄድ ነው በቃ። ምንም አንተ ብርሃን ልትሆን አትችልም። ገባ? ከአፍ ቃል ስታወጣ የመጽሐፍ ቅዱስ ቃል ስታወጣ ግን ምን ትሆናለህ? ቃሉ ምን ይሆናል? ብርሃን ነው የሚሆነው እንጂ አንተ በኃጢአት መንደር በባቢሎን ዝም ብለህ ተራመድ፣ ዝም ብለህ ነው የምትሄደው። ምንም የምታመጣው ነገር የለም። ከአፍ ግን ቃል ሲወጣ ግን ብርሃን ይሆናል። ገባ? እኔ ብርሃን ነኝ ማለት አሁን አንተ እንዴት እንደሱ ማለት ትችላለህ? ከአፍ ቃል መውጣት አለበት። ሳትናገር ዝም ብለህ ተራመድ። አሁን የትኛው ነው ምን ነው ብርሃን የሚሆነው? እየጠየቅክ ነው፣ ስለኔ እየተከራከርክ ነው። አልገባም። ዲፋንድ እያደረኩ ነው እንጂ የተናገርከው ስህተት ነው እያልኩ ነው ብሩክ። እሺ ችግር የለውም። የተናገርኩት ስህተት ነው። እሺ አሁን ከታች ወንደሰን ፖስት ያደረገውን ጥቅስ እያየ ነው አይደል? አንበብ እስኪ ምንድን ነው የሚለው? መድረብ እያደረኩ ነው ከአላነበውም። ቃሉ ነው የሚለው ማለት ነው። እኔ አይደለሁም ያልኩት። አየህ፣ ቀድሞ ጨለማ ነበራችሁ ይላል። ጨለማ ማለት የዚህ ዓለም ገዢ አባል ማለት ነው። እሺ ሁለት መንግስት ነው ያለው። አንደኛው መንግስት የዚህ ዓለም ገዢ የሆነው ነው። አየህ፣ የማያምኑትን ልብ ያሳወረው ወይ ደግሞ ለማይረባ አይምሮ ተላልፎ የተሰጡ አሉ አይደል? ለእግዚአብሔር ቃል የማይታዘዙ እነሱን ሁሉ የሚመራ ማለት ነው የዚህ ዓለም ገዢ ያለ። አስቀድሞ ምንድን ነበራችሁ አለ? ጨለማ ነበራችሁ አለ። የሙታን መንደር ማህበረሰብ ነበር ነው ማለት ነው። አሁንስ በክርስቶስ ኢየሱስ ብርሃን ናችሁ አለ። አየህ፣ እኛ ራሳችን በክርስቶስ ኢየሱስ የብርሃን ልጆች ስለሆነ ብርሃን ነን። አዎ ስትራመድ አልከኛ። ይኸውልህ ክርስቲያኖች ዝም ብሎ ተራምደው ማጋነንት ሊወድቅ ይችላል። ነገር ግን በኃጢአት መንደር ስንሄድ ምንድን ነው የምንናገረው? ኢየሱስን ነው የምንናገረው። ብርሃን ማለት እሱ ነው። ብርሃን የሆነ ሰው ከኃጢአት ጋር አይተባበርም፣ ከአመፅ ጋር አይተባበርም፣ ይልቁንስ ይገልጠዋል ማለት ነው። አየህ፣ በዛ መንደር ሲሄድ ኃጢአትን ይገልጥና ብርሃንን እያሳየ ያልፋል። ለሰዎች መዳን ምክንያት እየሆነ ይሄዳል ማለት ነው። በክርስቶስ ኢየሱስ የዘላለም ሕይወት እያገኙ ይሄዳሉ ማለት ነው። በብርሃን ያለ ሰው እንደዚህ ይናገራል። እኛ አዎ ብርሃን ነን። ለዛ ነው እኮ ጳውሎስ በአንደኛ ተሰሎንቄ መልእክቱ ላይ ምን አለ መሰለህ? ኢየሱስ ክርስቶስ እንደ ሌባ ይመጣል አይደለ አሌክስ? እንደ ሌባ ይመጣል። ማን ላይ ነው እንደ ሌባ የሚመጣው? ባላመኑት ላይ ነው። ከመሆን ለምንድን ነው እንደ ሌባ ባላመኑት ላይ የሚመጣው? በጨለማ ስላሉ ማለት ነው። እናንተ ግን ይላል ይኸውልህ ቃሉ ሲናገር የቀን የብርሃን ልጆች ስለሆናችሁ እናንተ ላይ እንደ ሌባ አይመጣባችሁም ይላል። አየህ፣ የብርሃን ልጅነት ማለት ይሄ ነው። በጨለማ ያሉት ግን ስላላመኑ እንደ ሌባ በድንገት ይመጣባቸዋል ይላል። አየህ፣ እሱ
ይሄ ነው በቃ አሁን ሁለቱ መንግስት ማለት ይሄ ነው። በብርሃን ያሉ ሰዎች ግን ብርሃን ናቸው። ለምን? ከዚህ ዘር ተካፋይ ስለሆኑ፣ ከብርሃን ከሆኑ ዘር ተካፋይ ስለሆኑ ማለት ነው። እኛ ክርስቲያኖች እዚህ ውስጥ የምታያቸው ጴንጤዎች በሙሉ ብርሃን ናቸው፣ በክርስቶስ ኢየሱስ ብርሃን ናቸው። አሌክስ እያሰላሰልክ ነው ቃሉን? እሺ እየሰማሁ ነው እንዳለው ባረክ። እሺ አይ እየጠበኩ ነው። ጨርሼ ምን ብለህ አልጠየቀኝም? ጠየቀኝ እየሰማክ ስላልነበረ ነው። እሺ እየነዳክም ስለሆነ ነው። እየነዳህም ሲሆን ትኩረትን ያው መንዳቱም ስለሚወስድብህ ነው። ሶ መቆም ከቻልክ ትጠይቀኛለህ፣ መልስልሃለሁ። አሁን ቆሜያለሁ። እሺ በቃ እሺ፣ ጠይቅና አለኝ ያልከውን ጥያቄ ጠይቅና ከዛ እንመልስልሽ። ኦኬ የኔን ጥያቄ ነው ወይስ እዚህ ጋር እዚህ አሁን ያነሳው? አይ አሁን የተናገርኩት ላይ ግልጽ ያልሆነልህ ነገር ካለ ትችላለህ፣ መጠየቅ ትችላለህ። ኦኬ ማለት አንተ ያልከውንም ሙሉ በሙሉ ባልቀበለውም ደህና ነው። ምንም እሱ ጋርም እንደሱ ማለትም ይችላል፣ ችግር የለውም። ግን እኔ የሚመስለኝ እኔ በራሴ ዝም ብዬ ብርሃን መሆን አልችልም ማለት እኔ በክርስቶስ አምናለሁ። ያመንኩትን ነገር ደግሞ ለሰዎች ስናገር ያ የምናገረው ነገር ደግሞ ብርሃን ይሆናል እንጂ እኔ ፊዚካሊ እኔ ሻይን አላደርግም፣ ብርሃን ልሆንም አልችልም። ይሄ ነው ለኔ እንትን ብርሃን ነኝ ስለኝ ነው ቃሉ ስላለኝ ነው ብርሃን። እኔ ብርሃን መሆኑ ቃሉ ከኔ ጋር ከሆነ ነው እንጂ እኔ ዝም ብዬ ብርሃን መሆን አልችልም ማለት። ቃሉ ግን ምን መሰለህ የሳትኩ ማለት ይኸውልህ፣ በተደጋጋሚ የነገርኩህ እየሳትኩ ያለው ምንድነው፣ አንድ ሰው በጨለማ አለ ማለት እኮ ሰውየው ጥቁር ነው ማለት አይደለም እኮ። አየህ፣ ሲራመድ ጠቁሮ ከስሎ ይራመዳል ማለት አይደለም። ስለ ሲድ ነው እያወራን ያለ ነው፣ ስለ ዘር ነው እያወራን ያለ ነው። ገብቶሃል? በጨለማ ስላለ ሰውየው ጥቁር የሆነ ሰውዬ ሲመላለስ ይሄ በጨለማ ነው ያለው አንደለም። አይ ስለ ከለር አይደለም እያወራን ያለ ነው፣ ኤክስተርናል ስለሚታየው ነገር አይደለም። ማንነቱ የዛ ሰው ምን ሆኗል ማለት ነው፣ ተቀይሯል ማለት ነው። የጨለማው ዓለም አባል ነበረ አስቀድሞ፣ ይኸውልህ ጨለማ ነበራችሁ ይላል። አሁን ግን በራሳችሁ አቅም በብርታታችሁ አይደለም እኮ በክርስቶስ ኢየሱስ ምንድናችሁ አለ? ብርሃን ናችሁ አለ። እናንተ ክርስቲያኖች ማለት ነው። ለኤፌሶን ቤተክርስቲያን መልእክቱን ሲጽፍ ጳውሎስ ማለት ነውና ብርሃን የሆኑ ሰዎች ደግሞ ከጨለማ ስራ ጋር አይተባበሩም ማለት ነው። ጨለማን እየገለጡ ብርሃን እያሳዩ ይሄዳሉ ማለት ነው። አሌክስ ኦኬ በቃ ኦኬ ማለት ምንም ችግር የለውም። ወይ ሚስ አንደርስታንድ አድርጌ ሊሆን ይችላል። እኔ እንደሱ ነበር የምረዳው። አሁን አንተ ያልከውም ሊሆን ይችላል፣ ችግር የለውም። የኔ ጥያቄ ደግሞ ምንድነው፣ አሁን ጴንጤዎች እንትን ታከብራላችሁ? አሁን የአሁኑን በዓል ገና በዘልማድ ያው ምንድነው የሚያከብሩ ጴንጤዎች አሉ። በዚህ በዕለቱ ጌታ ኢየሱስ ክርስቶስን ከፍ አድርገን እንውላለን። አሁን ሰዎች ገና ብለው በሚያከብሩበት ቀን ማለት ነው ኢየሱስ ክርስቶስን ከፍ አድርገን፣ ያው እኛ ገና ስለሆነ የሆነ ጥምቀት ወይ ትንሣኤ ስለሆነ ምናምን አይደለም። 365ቱም ቀን 366ም ቀን ይሁን ለኢየሱስ ነው በቃ። ሶ ባገኘነው በእረፍት ቀን አሁን ለምሳሌ ካላንደር ዝጋ አይደለም ቸርች እንሄድና ጌታን ከፍ አድርገን እንውላለን። ሶ ማክበር ይሄን ከሆነ አዎ። ከዛ ውጭ የተለየ ነገር ግን እንደዛ የለም። አይ እኔ አንዳንድ እንትን ስላየው ነው ፕሮሞሽኖች ምናምንና የገና በዓል እንደዚህ ምናምን ተብሎ ኮንፈረንሶች ይዘጋጃሉ። በዚሁ አጋጣሚ ራሱ እንዴ ምንድነው ማለት ለእናንተ ማለት እናንተ መጽሐፍ ቅዱስ ብቻ ናችሁ የምትሉትና ችግር የለውም። ግን መጽሐፍ ቅዱስ ብቻ የምትሉ ከሆነ እንዴት አድርጋችሁ ነው አሁን የገናን በዓል የምታከብሩት እናንተ? እንዴት እኮ ነገርኩህ የምናከብረው አልኩህ። ምንም በቃ አንድ ትንሽዬ ነገር ከተጨመረ ነው የምትሉት እናንተ እና ትንሽዬ ነገር በቃ ከተጨመረ ያላችሁ። እዚህ ጋር ግን እንዴት በቃ ክሪስማስ ትሪ ታደርጋላችሁ? በየቸርቹ ክሪስማስ ትሪ አለ። አሁን ኬት መጽሐፍ ቅዱስ ብቻ ያላችሁ ክሪስማስ ትሪ ታደርጋላችሁ። መስቀል ራሱ እንትን ውስጥ አለ፣ ቸርቻችሁ ውስጥ አለ። እና እንዴ ማለት በቃ የትኛው አሁን የሆነ ነገር ብንል ኤፌሶን ላይ እንደዚህ የለም፣ ኤፌሶን ቤተክርስቲያን እንደዚህ የለም፣ እንትን ላይ እንደዚህ የለም፣ እንትን ላይ እንደዚህ የለም ትላላችሁ። አሁን ኤፌሶን መስቀል ላይ የነበረው ቸርች አለ እንትን ላይ መጽሐፍ ቅዱስ ይነግረናል አይናገርም?
ግን ታደርጋላችሁ እናንተ መጽሐፍ ቅዱስ ብቻ እያላችሁ ዋይ ስማኝና ጥያቄን ጨርስና ስማኝ ከዛ ልመልስልህ ካልመለስኩልህ ደግሞ ድጋሚ ጠይቀኛለህ ኦኬ ሁለት ነገር ነው ያነሳኸው አንደኛው ክሪስማስ ትሪ ታደርጋላችሁ በመታመልኩበት ስፍራ እኔ እውነት ለመናገር አላየሁም ግን አይደረግም እያልኩ አይደለም ሊደረግ ይችላል በጣም ስህተት ነው እንደዛ የሚደረግበት ስፍራ ምናምን ካለ የዓለም ኮተት ነው በቃ አይመለከተንም እኛ አይመለከተንም የክሪስማስ ትሪ እንደዚህ ብላ አይመለከተንም የዓለም ኮተት እንደዚህ ባለማወቅም አንዳንዴ ከማህበረሰቡ ጋር የሆነ ነገር ሼር በማድረግም ሊገባ ይችላል አይመለከተንም እንደዚህ አይነት ነገር እውነት ነው መጽሐፍ ቅዱሳዊም አይደለም ወደኛም ሊመጣ ማይገባ ስርዓት ነው ይሄ ስርዓት ማለት ነው ከኛ ከክርስቲያኑ ማህበረሰብ ጋር የሚገናኝ አይደለም ከዓለምም ደግሞ ወደ ቤተክርስቲያን ሊገባ የሚገባው ምንም አይነት ልምምድ ሊኖር አይገባ አለቀ ስለ መስቀል ያወራው ግን መስቀል አዎ ሲጀምር ማለት ነው እኛ ህብረት ቤተክርስቲያን አይደለም ህንጻው እሺ ቤተክርስቲያን ጉባኤው ነው የክርስቲያኖች ስብስብ ወይ ደግሞ የቤተ መቅደሱ ስብስብ ማለት ነው ቤተክርስቲያን ተብሎ የሚጠራው የክርስቶስ አካል የሆኑት ህንጻው በቃ ህንጻ ነው ቤት ነው አዳራሽ ነው እዛ አዳራሽ ላይ መስቀል ይደረጋል ትክክል ነህ ለምን ካልከኝ ምልክት ነው በቃ ምልክት ስለሆነ ከመዳን ጉዳይ ጋር ማይገናኝ አሁን እኛ እዛ መስቀሉ ፊት አንሰግድም ለመስቀሉ ክብር ይገባል አንልም ለምን አደረክ ለምን መጽሐፍ ቅዱስ አይደለም ለምን አደረክ እኮ ያንሱን እኮ እየነገርኩህ እኮ ነው ምልክት ነው አልኩት እና ምልክት አድርጎ የሚላለ በምትሰበሰቡበት ምልክት አድርጎ የሚላለ እንደሱ አይደለም የምትሉን እኛ በምትሰበሰቡበት ማህበር በሚሰበሰብበት ምልክት አድርጎ የሚላለ አልጨረስኩም እኮ ስላልጨረስኩኝ ምን እያልኩ እንደሆነ አልተነገርኩም ብዙ ከሄድክ እንትን ይችን ፖይንት ለሚስ ላደርጋት እችላለሁ ታዲያ መጀመሪያ እዚህ ጋር እንትን ልበል ጠይቀኸኝም እስከዚህ ድረስ ብቻ ነው መለስ ያለብህ ብለህም ይሆናል እንዴ ወዳጄ ጠይቀህ አይደለም ብሩኬ እንዴት እንደሱ አልኩ ግን ብዙ ከሄድክ ሌላ ጥያቄ ይነሳል እኮ ጠይቀኛለህ እዚህ ጋር አልመለስክልኝም ብለህ መጠየቅ ነው እኮ ምንም ቀላል እኮ አንድም ሁለቱም ሆናችሁ በምትጸልዩበት እኔ በማካከላችኋለሁ ነው የሚለው እንጂ አንድም ሁለቱም ሆናችሁ በምትጸልዩበት መስቀል አድርጋችሁ ተሰባሰቡ ምናምን ነገር አይደለም ለምን ታደርጋላችሁ እሱ እኮ እየነገርኩህ እኮ ነው ወዳጄ አዎ መጽሐፍ ቅዱስ ላይ አይልም አልኩ ኦኬ መጽሐፍ ቅዱስ ላይ መስቀል አድርጉ ምናምን የሚል የለም ለምልክት እንጠቀማለን እንግዲህ እኛ መጽሐፍ ቅዱስ ብቻ ስንል ምን እያልን እንደሆነ እንኳን ስለማትረዱ ነው አየህ ምን እያልን እንደሆነ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ የበላይ ባለስልጣን ነው የተለያዩ መጽሐፍቶች ሊጻፉ ይችላሉ በክርስትና አሁን እኔ ተነስቼ የሆነ መጽሐፍ ልጽፍ ይችላል ሰዎች የኔ መጽሐፍ ሲያነቡ እንደ እግዚአብሔር ቃል አይደለም ያነቡት የኔ መጽሐፍ እንደ እግዚአብሔር ቃል ይመዘናል ማለት ነው በእግዚአብሔር ቃል የሚመዘን መጽሐፍ ነው የምጽፈው መጽሐፍ ቅዱስ ብቻ ስንል እሱ ነው አትናቴስ የጻፈው መጽሐፍ በእግዚአብሔር ቃል የሚመዘን ነው እያለ ነው አሁን እነዚህ ግን መስቀል ይደረግ ምናምን የሚለው ግን ምንድነው ከምልክት አንፃር ስላደረገ አንድ ሰው ምልክት ስላደረገ ስህተት ነው አይባልም ባያደርግም ደግሞ ችግር የለውም ያ ቦታ ክርስቲያኖች የሚሰበሰቡበት እንደሆነ ለማሳየት ብቻ ነው ከአምልኮት ጋር ከመዳን ጉዳይ ጋር የሚገናኝ አይደለም አየህ ለዛ ለምሳሌ ቤታችሁ ላይ ለምን በር አደረጋችሁ እንደማለት እኮ በር ያደረግነው ለምንድን ነው ሰው ገብቶ እቃ እንዳይወስድብን አይደል ዘግተን የምንሄደው ልክ ይሄኛውም ደግሞ ያ ስፍራ ክርስቲያኖች የሚሰበሰቡበት ቦታ እንደሆነ ለማሳየት የተደረገ ምልክት ማለት ከዛ የዘለለ ምንም ግንኙነት የለውም ማለት ነው እንዴት በራችሁ ላይ ቁልፍ ታደርጋላችሁ መጽሐፍ ቅዱስ ላይ እኮ ቁልፍ አርጉ የሚል የለም ብለን እንደመጠየቅ ነው እየጠየቅ ያለው ቁልፍ የምናደርገው ሌባ እንዳይገባ ንብረታችን ላይ ይሰራል ይሄም ደግሞ የሚደረገው ለምንድን ነው በቃ ያ ቦታ መሰብሰቢያ አዳራሽ እንደሆነ ምልክት ነው እንጂ ከኛ ከመዳን ጋር ከአምልኮት ጋርና የሚገናኝ አይደለም ማለት ነው አሌክስ መብሩክ ያውና እና እኔ አሁን እዚህ ባለሁበት ዓለም ማለት ነው ኤርሚም ያቀው ነው ሊሆን ይችላል በቃ ሰይጣን በቃ ምንም እንትን የለውም ችግር የለውም የፈለከውን ነገር ለማድረግ ማለት ነው እዚህ እና አንዳንድ ሬስቶራንቶች በመገባበት በራፉ ላይ መስቀል አለና ገባ ሬስቶራንት የምንገባበት ጋር መስቀል አለ እና አሁን አንተ ያንን እዛ ሬስቶራንት ትገባለህ ያንን መስቀል ረግጠህ አልገባኝም ጥያቄ ረግጠህ ነው ማለት ነው ያ በራፉ ላይ እንትን አለ ሬስቶራንቱ በራፉ ላይ መስቀል አለ መግቢያው ደግሞ እሷ ብቻ ነች ያንን መስቀል ረግጠህ ትገባለህ አገባ
እኮ ሲጀምር ምንድነው ቤቱ ራሱ ምንድነው? አሁን ሬስቶራንት ነው፣ ምግብ ቤት ነው። በቃ ሰላማዊ ምግብ ቤት ምንም ስገባ ራሱ በጣም እንክብካቤያቸውን ልነግርህ አልችልም። እና በራፉ ላይ ግን እንትን አለ፣ መስቀል አለ መሬቱ ላይ ማለት ነው። ገብቶኛል፣ እየጠየቀኝ ያለው ገብቶኛል። እሱን ረግጠህ ትገባለህ? አገባም እኮ ስማኝ፣ በቃ ችግር የለው። ለምሳሌ ዩኬ ውስጥ ያለ የሆነ ሬስቶራንት አለ፣ የሰሩት ማስታወቂያ ማለት ነው። ባሳያችሁ ደስ ይለኝ ነበር። ቤቱ ከምን ጋር የተገናኘ ነው፣ ምን አይነት ቤት ነው የሚለውን ራሱ ቼክ ማድረግ ያስፈልጋል። እንደዛ የምልክት ሲጠቀሙ ከምልክቱ ጋር አይደለም ግንኙነት። ያሁን እዛ ጋር መስቀል አረጉ አላረጉ አይደለም ዋናው ሐሳብ ማለት ነው እየተናገርኩ ያለሁት። መስቀል ስላረጉ ወይ ደግሞ ብሩኬ ትንሽ እዚህ ጋር ትንሽ ተናንቋል። ብሩኬ በእውነት እዚህ ጋር ግን ይኸው መስቀሉን ታከብረዋለህ። ስለምታከብረው አልረቀውም ማለት ብሩኬ አልሰማኝም እኮ እሱ አይደለም የኔ ኢንቴንሽን እያልኩ እኮ ነው። መስማት አለብህ፣ መመልስልህ መስማት ይችላል። የወርቅ ነው ብሩኬ፣ በእናትህ በጣም እንትን ሆንክ። እሺ በቃ እሺ መልስ። ብሶት ሆነብህ እኮ። ቤቱ ምንድነው? ያ ቤት ምንድነው የሚለውን በቃ ቼክ አደርጋለሁ እኔ። ምን አይነት ቤት ነው እኮ? ምግብ ቤትማ ምግብ አልነገርከኝ እኮ እሱ ነገርከኝ። ምን አይነት ነገር ይካሄድበታል የሚለውን ለምሳሌ ማስታወቂያ አልኩ እኮ። ማስታወቂያ የተሰሩትን ማስታወቂያ አይቼ ነበር። ዩኬ ነበረ ሬስቶራንት ማለት ነው። ቀጥታ እነዛ ሰዎች ከዴቪል ጋር ፕሮሚስ ያደረጉ ማለት ነው። እንደዛ አይነት ማስታወቂያ ነው የሰሩት ማለት ነው። ቤቱ ነው ዋና ጉዳይ እንጂ መስቀል በዚያ ስላደረጉ የሆነ የተመሳቀለ ትቀልዳለህ እንዴ ወንድም ማለት እሱ አይደለም የኛ ጉዳይ። ከእንጨቱ ጋር ከምልክት ጋር አይደለም ጉዳያችን። እኛ ከክርስቶስ ጋር ነው፣ ከደሙ ጋር ነው። እዛ ጋር ተሰቀለ አይደለም፣ እሱ የኛ ጉዳይ አይደለም እያልኩ ነው ያሉት። እሺ መስቀሉን ረግጠህ ትገባለህ አትገባም? እሷን ብቻ ንገረኝ። እየነገርኩህ እኮ ነው ደጋግሜ። ጉዳይ አይደለም እሱ እያልኩ እኮ ነው። አንተ ቤት ረግጠህ ትገባለህ ማለት ነው እንዴ ወዳጄ? ትቀልዳለህ እንዴ? ጫማክ ስር መስቀል አድርገውልሃል እኮ እንደዚህ መስቀል የተመሳቀለ ማለት ነው። እየረገጥክ አንተ ሄደህ እየረገጥክ ታረገዋለህ አታረገውም? ደጋግሜ እኮ የምነግርህ እሱን ነው። የኔ ጉዳይ አይደለም እሱ አልኩህ እኮ። አረገዋለሁ ማለት ነው። እስኪ አማርኛውን እንትን አድርገዋለሁ እንዴት አረገዋለሁ እና በቃ እየረገጥኩት ነው እኮ አሁንም እኮ አልኩህ እኮ ወዳጄ። እሱ ጉዳይ አይደለም የኔ አልኩህ። ኤክስ ከሆነ ምልክት ቲ ከሆነ ምልክት ጋር አይደለም የኔ ጉዳይ። ከእግዚአብሔር ጋር ነው፣ ከክርስቶስ ኢየሱስ ጋር ነው፣ ከምልክት ጋር አይደለም የኔ ጉዳይ አልኩህ። ከሱ ጋር አይገናኝም የኔ እንትን ገብቶሃል? እዛ ጋር ስለተደረገ ሳረግጥ ስልዬ እገባለሁ አንዴ። እንደዛ አይነት ነገር ውስጥ አይደለንም እኮ እኛ። እሱ ሃይማኖት ቤት ውስጥ ላሉ ሰዎች ጠይቃቸው። እሱ በሃይማኖት ስርዓት ላሉ ሰዎች ነው እሱ የሚጠየቀው። ገብቶሃል አይደል? እሱ የኛ ጉዳይ አይደለም። የኛ ጉዳይ ከክርስቶስ ኢየሱስ ጋር ብቻ ነው። በቃ አለቀ። ከደሙ ጋር ብቻ ነው። እኛ ደሙን ማክፋፋት ነው ማንፈልገው። አየህ፣ እኔ ምፈራው በእኔ ስራ በፊት መቆም ችያለሁ ብዬ መናገርን ነው እኔ ምፈራው ማለት ነው። እሱን ነው ምፈራው። ይሄ ያስፈራኛል በጣም ቅጣት ስላለው ማለት ነው እንጂ መስቀል መሬት ላይ ተደረገ እሱ የኛ ጉዳይ አይደለም። አሌክስ ወንድም ማለት እና እሺ፣ ስለ ልደቱ አሁን ልደት አሁን በጣም ዝግጁ ላይ ናቸው እና እሱ አሁን ወደ ፕሮቴስታንት እንዴት ሊገባ ቻለ ማለት አሁን በጣም ዝግጅት ላይ ነው እንዳልክ ራሱ አሁን በጣም እየተዘጋጀ ነው እና በቃ አሁን ዝም ብሎ እንትን ሆነ ጥያቄ የለህም እየተዘጋጀ ነው ታዲያ ኤርሚ ማን ብሩኬ እንዴት ነው የሚሆነው? ሂድና ጠይቀው። እሱ ሂድና ከስተትልክና አንተ እሺ ኢላብሮይት አድርግልኛ ታዲያ ነገርኩህ እኮ በቃ ቅድም በጣም እኮ ግልጽ አድርጌ መልሼልሃለሁና ሰዎች እንደዛ አይነት ልምምድ ውስጥ ሲገቡ ከምን አምጥታችሁ ነው ብላ ጠይቃቸው። ኤቪደንስ አለ አሁን ኢየሱስ ክርስቶስ በዚህ እንደተወለደ? አልተወለደም በዚህ ቀን እና ታዲያ አልተወለደም በዚህ ቀን አልተወለደም። እና ተው ለምን አትላቸውም ታዲያ? አይ እኔ በዚህ ቀን ተወለደ ብዬ አላምንም እኮ ጉዳይ ስላልሆነ ነው። ይኸውልህ አሁንም ያልገባህ ነገር ምንድነው? የኛ ሐሳብ ያልተረዳው ምን መሰለህ? ጌታ ኢየሱስ ክርስቶስ ታኅሳስ ወር ላይ ተወልዷል ብዬ አላምንም። ሲጀምር እኔ አልተወለደም በታኅሳስ ወር። ማንም ሰው እንደው አቅሟለኝ የሚል ሰው ካለ ገብቶ ሊሞገተኝ ይችላል። እስኪ እሺ ንገረን፣ መቼ ነው? አንዴ ቀስማኛ ከጠይቅ መስማት ነው። አቅሟለኝ የሚል ሰው ካለ ጌታ አይደለም በዚህ ቀን ታኅሳስ ወር ላይ እንኳን አልተወለደም መወያየት ይችላለሁ በማስረጃ የሚል ሰው ካለ ይሄው አሁንም ፍቃደኛ ነኝ። አይደለም ታኅሳስ ወር ላይ ህዳር ወር ላይ እንኳን አልተወለደም ጌታ።
ህዳር እንኳን አልተወለደም። እኔ በማስረጃ ማሳየት እችላለሁ። እሱ ግን የኛ ጉዳይ አይደለም። አሁንም ህዳር ተወለደ፣ ሚያዝያ ተወለደ፣ መስከረም ተወለደ ጉዳያችን አይደለም። እኛ ቀን የምናከብር ከቀን ጋር ግንኙነት ያለን ሰዎች ስላልሆንን ካላንደር በዘጋው ቀን አጋጣሚውን ተጠቅመን ጌታን እንሰብካለን። አየህ እሱ ነው የኛ ጉዳይ። ለዛ ነው በቃ ጉዳያችን ያልሆነው። አሁን ለምን ታህሳስ አከበራችሁ፣ ለምን ታህሳስ ካላንደሩ ዘጋ ምናምን ብለን ማንጨቃጨቀው ለምን መሰለህ? ጥቅምትም ላይ መስከረምም ላይ ቢሆን ጉዳያችን ስላልሆነ ነው። የቀን ጉዳይ ጌታ ኢየሱስ ክርስቶስ ልደቱን እንድናከብርለት ቢፈልግ ማለት ነው የተወለደበትን ቀን ይሄው እዚህ ጋር ተብሎ ይጻፍልን ነበር። ከዛ በትንሣኤ የተነሳበትን ቀን ቁጥሩ ይጻፍልን ነበር። እሱ አይደለም። ያው የአዲስ ኪዳን ሐሳብ እሱ አይደለም። ከቀን ጋር የተገናኘ አይደለም አይደል? ከምልክቶች ጋር የተገናኘ አይደለም። ከደም ጋር የተገናኘ ነው። በቃ አለቀ። የኛ ለምን ታህሳስ ሆነ ለምን ጥር ሆነ ብለን ማናነሳው ለሚቀር ማንለው መሰለ ጉዳያችን ስላልሆነ እኛ ከፈለጋችሁ ቀይሩትና ጳጉሜም ላይ አድርጉት። ከዛ ካላንደር ይዘጋ የለ ጳጉሜ ላይ በቃ ኢየሱስን እንሰብካለን። አጋጣሚ ተጠቅመን አግኝተዋል ሐሳቤን። ከቀኑ አይደለም ጉዳያችን። ግን ለእውቀት እንደው መሞገት ይችላል የሚል ሰው ካለ ግን ይሄው ዌልካም፣ እኔ ዝግጁ ነኝ ማለት ነው። ከቀን ጋር ግን ይሄንን በባለፈው ዓመት ተናግረናል። እኛ በተለምዶ አሁን እንኳን አደረሳችሁ ብላችሁ ስትሉ እንኳን አብሮ አደረሰን ብለን እንላችኋለን። ግን እውነቱን እንነጋገር ከተባለ በካላንደር ውስጥ የትኛውን አቆጣጠር ተከትሎ ነው ጎርጎሮያኑ ክሪስማስ ብሎ የሚያከብረው? የትኛውን አቆጣጠር ተከትላ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ጌታ የተወለደበት ቀን ነው ብሎ የሚለውን ስታገናኘው ምንም ከጌታ ልደት ጋር የሚያገናኘው አይደለም። የቀን አይደለም፣ የወር እንኳን የለውም። ስቶፕ፣ የወር እንኳን የለውም እያለ ነው። ይህም በባለፈው ዓመት ተናግረንበታል። እና ግን አይ በቃ በደንብ መነገር አለበት ካላችሁ ዘርግፈን እንነግራችኋለን። እግዚአብሔርን ቃል ታሳቢ አድርገን እንደገናም ደግሞ እኔ በእግዚአብሔር ቃል ውስጥ አንድ ቀን መፈለግ አለበት። ያ ቀን በደንብ ገላጭ የሆነ ቀን ስለሆነ ማለት ነው። ያ ደግሞ በእግዚአብሔር ቃል ውስጥ ብቻ ሳይሆን በታሪክ ውስጥ ነው የምታገኘው። ያ ታሪክ ደግሞ በሮማውያን ታሪክ ውስጥ ነው የሚገኘው። ለምንድነው የሮማውያን ታሪክ ውስጥ መግባት ያስፈለገው? ጌታ በተወለደበት ጊዜ የህዝብ ቆጠራ ተደርጎ ነበር። ያ የህዝብ ቆጠራን ያደረገው ንጉስ አውግስጦስ ቄሳር የሚባል ነው። እሱ የነገሰበት ዘመን ይታወቃል። እና ያ ቀን ከተገኘ ልክ ነው፣ በዛን ቀን ነው ጌታ የተወለደው። ያን ቀን ለማግኘት መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም አይልም፣ ዘመኑን ይነግረናል። እና ብሩኬ እሺ አሁን እንትን ታደርጋለህ እና አሁን ይሄንን ብርማን አሌክስ እያልከ ያለው ነገር በባህል ውስጥ የገባ ማለት ነው። ቅድም አሁን አንተ ክሪስማስን ያከብራሉ ምናምን ነገር ብለሃል። ኦኬ የሚያከብሩ በውጭ ዓለም ላይ ያሉ አሉ። ነጮች አሁን የነሱ የገና ብለው የሚያከብሩት ቀን ስለሆነ ያከብራሉ። ያ ቀን ካላንደር ዝግ ነው። አይ ቲንክ አንተም ካናዳ ያለ ይመስለኛል። እና ወጥሬ ነበር አንድ ቀን ግን ያለው ዝግ ነው። ለምን ይሄን የምታረጉት መጽሐፍ ቅዱስ ላይ ያለው ብለህ ብትል የለም። ኦኬ ለምን ይሄን የሚያደርጉት? ያለ ማወቅ። ልክ አንተ ይሄንን ለምን ታረጋላችሁ ብለህ እንደምትለው እኔ አሁን አላረገውም። እናም በቤቴ ማለት ነው የሆነ በውጭ ዓለም ነው የምኖረው። በውጭ በማን ክሪስማስ የሚባል ነገር በቤታችን የዛፍ ተክሎ ምናምን ነገር ኔቨር ኤቨር። ለምን የፓጋኖች አምልኮ ስርዓት ልምምድ እንጂ የክርስቲያኖች ልምምድ አይደለም። አያውቁትም ልጆቼ እየሰማሁ ነው ብጠይቃቸው የለም እኛ ቤት የለም ብቻ ሳይሆን አይኖርም እኛ ቤት ለዘላለም። ኦኬ ይሄ በነጮቹ ጋር ያለውን ለምን ይደረጋል እንግዲህ አንዳንዶቹ አያረጉ፣ አብዛኛው ደግሞ ያደርጋል። አሁን እኮ ቻይናዎች ሁሉ ጭምር እያደረጉት ያለ ነው። ወደ ኢትዮጵያ ስትመጣ የገና ጨዋታ ለምን ነው የምትጮቱት? አሌክስ ለገና ጨዋታ አይቆጡም ጌታ እየተባለ በቂሌ ወይ ደግሞ ጥንግ በምትባለው ስንቀጣቀጥ የምንኖረው ከየት ነው ያመጣችሁት? የባህል ጨዋታ ነው እሱ። ባህል ነው እሱ። ባህል ነው በቃ
ለምን ከገና ጨዋታ ጋር ጌታ ከተወለደበት ጋር ለምን አገናኛችሁ? ዲቴል እንትኑ የለኝም እውነቱን ለመናገር ግን የባህል ሆነ ይሰማኝ። አየኸው። ኦኬ እሺ። በደብረ ታቦር ተብሎ የሚባለው ደብረ ታቦር ምንድን ነው? እሱ ጌታ ብርሃነ መለኮቱን የገለጠበት ተብሎ ነው አይደል የሚባለው? ለምን በጅራፍ ስትጋረፉ ስትደባደቡ የምትሉት? ባህል ነው በቃ አረማዊ ባህል ማለት ነው። አረማውያን የሚያደርጉት ባህል ማለት ነው። ማለት ብዙም እንትን አይደለም የለም ራሳዬ እንደ ምናምን አይደለም። ያው እንደ ክርስማስ ትሪ ነው እንጂ ሁሉም በያገሩ ኳስ በለው እኮ ለምን ኳስ ትጫወታላችሁ ማለት ነው። አይልም ገና ጨዋታ ኳስ ሆኖ አያውቅም ብራዘር። እኔ የገና ጨዋታ ተጫውቼ ነው ያደኩት። እኔ ገጠር ልጅ ስለሆንኩኝ የገና ጨዋታን ተጫውቼ ነው ያደኩትኝ። ኦኬ የገና ጨዋታ ስጫወት ምን እንደተፈጠረ ላሳያችሁ። ከዘይትም ነግሬያቸዋለሁ። የገና ጨዋታን ስጫወት እኔ ስጫወት በገጠሪቱ ማለት ነው ይታያል። ይሄ እግሬ ላይ ያለ ጠባሳ ከዚህ ከጉልበቴ በታች ማለት ነው ጥንግ የምትባሏ ቂሌ ነው የምንለው እኛ አካባቢ ላይ። በቂሌዋ ሲመቱ አጥንቴ ነው ተሸርፎ የወጣው ከዚህ ያው በኳስ ተመተህ እንደዚህ አጥንት እስኪሰበር ድረስ ይሆናል። አጥንቴ ተሰብሮ ከዚህ ጋር አጥንቴ እንደዚህ የአጥንት ፍላጩ ነው እንደዚህ ስንጥር ብሎ የወጣው እና ጠባሳ ሆኖ ቀረ ማለት ነው። ስለዚህ አልገባም ኤርሚ እንጂ እኮ በቃ ማስታወሻ ከኦርቶዶክስ እንዳትወጣ ማስታወሻ እኮ ነው። አንተ ግን አልገባም። አየህ በጣም በእንትንም ይናገር ነበር፣ አንተ ግን አልሰማህም። ስለዚህ በኦርቶዶክስ በእንጨት እየተቀጣቀጣችሁ የደም መስዋዕት ትገብራላችሁ ማለት ነው። የሞቱ ሰዎች አውቃለሁ። የሞቱ አብሮ አደጎቼ በጥንጓ ተመተው ማለት ነው፣ በቂሌ ተመተው። ኦኬ ደም የሚፈስ አንድ ማለት ነው። የአንዳንዱ አይኑ የጠፋ ለማውቀው እኔ አብሮ አደጌ ማለት ነው። እኔ እግሬ ላይ ነው እንደዚህ ከልጅነት ጀምሮ ማለት ነው። ይሄ በሕያው ጌታ ፊት የምነግራችሁ የገና ጨዋታ ስንጫወት ሲመታ በኃይለኛ ሲመታ እዚህ መጣች አጥንቴ ከዚህ ጋር ተሰብሮ አጥንቴ እንደዚህ ውልቅ ብሎ ነው የወጣው ከዚህ ጋር ተሸርፎ ማለት ነው። እና የገና ጨዋታ ማለት እንትን ኳስ ጨዋታ ነው ብለህ አጥራ የደም መስዋዕትነቱን ሁሉ ጭምር የሚከፈልበት ነፍስ ሁሉ ጭምር ሳይቀር የሚጠፋበት ተራ የሆነ ባህል ነው ማለት ነው እንጂ የእናንተ ሲሆን የገና ጨዋታ ማለት ምንድነው? ሶሪ የገና ጨዋታ ማለት ኳስ ጨዋታ ነው ምናምን ነገር ብለህ አታውቅም። ከየት መጣ? ምን ያገናኘዋል ከጌታ ልደት ጋር በተገናኘ? ምንም። ከጌታ ልደት ጋር በተገናኘ ምን ያገናኘዋል? ምንም የሚያገናኘው ነገር የለም። የገና ጨዋታ አይቆጡም ጌታ ብለው ሲቀጣቀጥ ይኖርልሃል ማለት ነው። እና እኛ ግን በግላችን ከጠይቀን እኔ ያው የገና ጨዋታም ብለው የክርስመስም ብሎ የሚለውን ብለው ሁለቱም እንዴት ያርማ ያለም ንገረኝ። እሺ እንትኑ አስረዳኝ መቼ እንደተወለደ። በዚህ ሀገር ላይ አገሮች አሉ አይደል? ታውቃለህ? መንግስታት ሀገሮች አሉ አይደል? ሀገሮችና መንግስታት ታሪክ አላቸው የላቸውም? ሞባይልን አምጣ አዘጋጆ ነው አይፎን ነው። ሀገሮችና መንግስታት ታሪክ አላቸው የላቸውም? አላቸው። የነገስታት ታሪክ አፄ ምኒልክ መቼ ነው የነገሱት ኢትዮጵያ ውስጥ? ታሪክ ላይ ብዙ አይደለም ይርም ብዙ አይደለም። አፄ ኃይለ ሥላሴ በኢትዮጵያ ላይ የነገሱት መቼ ነበሩ? በስልሳዎቹ ምናምን ነው። በስልሳዎቹ ኦኬ። የዛሬ 60 ዓመት ምናምን አካባቢ ላይ ማለት ነው። ኦኬ ኦኬ። የአፄ ምኒልክም ይታወቃል። ይሄን ለማወቅ ወዴት ነው መሄድ ያለብን? ወደ ታሪክ መጽሐፍ ነው። ወደ ታሪክ መጽሐፍ። እሺ ጌታ በነገሰበት ዘመን ማን ነበረ እስራኤልን በቀኝ ግዛት ይገዛ የነበረ ሀገር? ሄሮዶስ ነው። ማን ነበረ እስራኤልን በቀኝ ግዛት ሲገዛ የነገሰው ሀገር? ኢየሱስ ክርስቶስ ሲወለድ ሮማውያን ናቸው። ሮማውያን። ማን የነገረ ሮማውያን መሆኑን? መጽሐፍ ቅዱስ ይናገራል።
መጽሐፍ ቅዱስ ይናገራል። እሺ ጥቅስ ባልጠይቀን መጽሐፍ ቅዱስ ይናገራል። ጠቅና እሺ ጌታ በተወለደበት ጊዜ በሮም ላይ ንጉስ የነበረው ማን ነው? ሄሮድስ ነው ምናምን አይደለም። ይህን ታሪክ ለማወቅ ከፈለክ ሉቃስ ወንጌል መጽሐፍ ላይ ይታያል። እዚህ አውጉስቶስ ቄሳር ወይስ ይታያል እዚህ ጋር ጽሁፉ። ቄሬኖስ ሶሪያ ጋር ኖ ከላይ ጀምራ እንጂ በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውጉስቶስ ቄሳር ኤርሚ ብዬ እኮ ነበር። አደናገርከኝ። እኔ ምንም ነገር አላልኩም፣ አላደናገርኩም። ምን አለ ነው ያልኩት። ና እሺ ምን አልከኝ ወንድሜ? አውጉስቶስ ቄሳር። እሺ አውጉስቶስ ቄሳር በሮም ላይ ነው አይደል የነገሰው? መቼ ነው የነገሰው? ከመቼ እስከ መቼ የነገሰ ንጉስ ነው? አላውቅም። ለምን አታውቅም? እንዲቴል በስለሱ ጥናት ስላላደረኩ። ማድረግ አለብህ የለብህም? አለብኝ። ብታረግ ታገኘዋለህ ወይስ አታገኘውም? ከመቼ አመት እስከ መቼ አመት እንደነገሰ መጽሐፍ ቅዱስ ላይ ላገኘው እችላለሁ። ጥናት ካደረግክ ሁሉም ነገር ልታውቅ ትችላለህ። ታሪክን ይሄን ታሪክ ለማጥናት ይሄን ታሪክ ለማንበብ የኢትዮጵያ ታሪክን ነው ማንበብ ያለብህ? የእስራኤልን እንጂ የኢትዮጵያማ እንዴት? የእስራኤልን ተሳስተሃል ማለት ነው። እንዴት ብዬ የእስራኤልን ታሪክ ለማወቅ የኢትዮጵያን ታሪክ ማጥናት አለብኝ? አውጉስቶስ ቄሳር የማን ንጉስ ነበረ? በእስራኤል ግን ነግሶ የነበረ አይደለም? እንዴት ነው? እሺ ንገረኝ፣ አስረዳኝ። እሺ ያረኝ። ቄሳር የማን የንግስና ማዕረግ ነው? በጥያቄ አጣደፈኝ። በቃ እኔ እስክሪብቶና እየተማርኩ ነው እና አስረዳኝ። ማስረዳት ብቻ ነው ያለብህ። ለብ በለሽ ልንገርህ። ይሄ ንጉስ የሮም ንጉስ ነው ማለት የጣሊያን ማለት ነው። ጣሊያን ነበረች አይደል እስራኤልን ቅኝ ግዛት ይዛ የነበረችው ያኔ ጌታ በተወለደበት ጊዜ። ቄሳር ታዲያ የማን የማዕረግ ስም ነው? የሮማውያን ነው፣ የጣሊያኖች ማለት ነው። ስለዚህ አውጉስጦስ የሚባለው ሰው በነገሰበት በዚያን ወራት ይላል ያ ወር በዚያም ወር ይላል ማለት በዚያም ወራት ዓለም ሁሉ እንዲጻፍ ከአውጉስጦስ ቄሳር ትእዛዝ ወጣች ይላል። አዋጅ ተነገረ ማለት ነው። ዓለም ሁሉ እንዲጻፍ ሚንስ በሮም መንግስታት ስልጣን ስር ያሉ በደቡብ አውሮፓ፣ በምዕራብ እስያ፣ በሰሜን አፍሪካ ያሉ ሀገሮችን በሜዲትራኒያን ባህር ዙሪያ ያሉትን ሀገሮችን ቅኝ ግዛት ገዝቶ ስለነበረ በዛ ይኖሩ የነበሩትን በመንግስታቸው ስልጣን ስር የነበሩትን በዛ የሚኖረውን የህዝብ ቆጠራ እንዲደረግ አደረገ ማለት ነው። በዚያንም ወራት ይላል። ወሩ አልተጻፈም። ወሩን ለማግኘት በኋላ ወንድምነት በደንብ ይነግራል፣ እኔም ጨምርልሃለሁ። ኦኬ ወሩን ለማግኘት እና ትዕዛዙ የወጣበትን አዋጁ የተነገረበትን ያን ቀን ፈልጎ ለማግኘት የት ነው መሄድ ያለብህ? የሮም መንግስታት ታሪክ ውስጥ መግባት አለብህ ማለት ነው። ኢየሱስ የተወለደበት ቀኑ እና ወሩ ይታወቃል። ኦኬ እሱን ለማግኘት ግን አውጉስጦስ ቄሳር ይህንን ትዕዛዝ ያወጣበት ህዝብ ቆጠራ የተደረገበትን እሱን ጊዜ ነው ፈልገ ማግኘት ያለብህ ማለት ነው። የት በታሪክ ውስጥ ማለት ነው። መጽሐፍ ቅዱስ ያው ፍንጭ ሰጥቶናል። ኦኬ ኖ አይደለም ብራዘር፣ ይሄ በጣም ብዙ በታሪክ ውስጥ ሄደ ጉግል ላይ ሄደ ምናምን ነገር ኢየሱስ ክርስቶስ መቼ ነው የተወለደው ብለህ ብትል አንድ ማት የተዘበራረቀ ነገር ነው የሚነግርህ። አሁን ሶርሱን ለማግኘት ከተፈለገ ሰው ይሄ ንጉስ የነገሰበትን ዘመን መጽሐፉ የመጽሐፍ ቅዱስ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ነገራና አውጉስጦስ የሚባለው ሰውዬ የነገሰው ከመቼ እስከ መቼ ነው? በሱ የንግስና ዘመን ምን ያህል ጊዜ የህዝብ ቆጠራ ተደረገ?
እና ጌታችን በተወለደበት ጊዜ ሲያወጣው የህዝብ ቆጠራ ቀኑ መቼ ነበር ይታወቅ? ወደዛ ቀኑ ብሩክ አለ ይቀጥሉ። ቆይ አለ ብሩኬ ወንድ ምን አለ ኤርሚ ቀጥሉ። ትንሽ ቢዚ ስለሆንኩ ነው። እሺ 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 እና ብሩክ ቀጥል እስኪ። አሁን ሉቃስ 2 ነግሮኛል እና እሺ ከዛ በኋላ ቀጥል። ምን ልቀጥልልህ? ወሩን ለማግኘት ብሎ የት መሄድ እንዳለብኝ እየነገረኝ ነበርና ጌታ የተወለደበትን ነው። አይ ትምህርት ነው፣ እሱማ ማስተማር ነው ያለብኝ። እንደዚህ ቪዲዮ እና አስተምረኝ፣ ልማር እኮ ነው የገባሁት እኔ። ከቶፒኩ ያስወጣናል። አሁን ለምሳሌ ከአንድ ሳምንት በፊት ቤቴን ከፍቼ ክርስቶስ ኢየሱስ መቼ ተወለደ የሚለውን ቀኑን ወሩን እያሳየሁኝ ከመጽሐፍ ቅዱስ ማስረጃ እያሳየው ሳስተምር ነበርና የሚሞግት ካለ ደስ ይለኛል። ካልሆነ ግን እኔ ለመማር ነው የመጣሁትና እሺ አስተምረኝ እንኳን አልኩ ብሩኬ። እኔ ልሞግት አይደለም የመጣሁት፣ አላውቀውም አልኩ። እኔ ፍራንኮኛ ግልጾኛ ነው የተናገርኩት። አንተን አይደለም እያልኩ ያለሁት፣ አንተን እኮ አይደለም፣ ግን የቤቱ ርዕስ ያስቀይረናል። አሁን የቤቱ ርዕስ ትንሽ ስንት ደቂቃ ይወስዳል? እሺ 5 ደቂቃ ወስደህ ትንሽ አጠራጠር ልነግረኝ አትችልም? እሺ ያን ያህል ለአንተ አስፈላጊ ነገር ከሆነ እሺ እንትን ላድርግ። እሺ አንዴ ጠብቀኝ። እሺ መንዳትን አቁምና በደንብ እሺ እኝ እንድትረዳ አቁመን ያለው እሺ አሁን ከቀደም ለምሳሌ ኤርሚ ያነሳለ ሐሳቦች አሉ። አሁን ቀደም ምዕራፍ 2 ላይ ያነሳለ፣ ከዛ ደግሞ ስለ ጢባሪዮስም ያነሳለ የእነሱ የነገሱበትን ጊዜ ማወቅ የክርስቶስ ኢየሱስ የተወለደበትን ወራት ጊዜ እንድናቅ ስለሚረዳ ነው። ለምሳሌ በምዕራፍ 2 ላይ ማርያም መቼ ወለደች ካልን ማስረጃ ሲነግረን የእግዚአብሔር ቃል እንደዚህ ነው የሚለው። አንዴ ብራይትነስ ልጨምርና እንደዚህ ይላል። ይኸውልህ በዚያ ወራት ዓለም ሁሉ እንዲጻፍ ከአውጉስቶስ እንትን ያስተጋባል። እሺ ሚውት አድርገውና ስማኝ። ምንድን ነው ሉቃስ ነው ምንድን ነው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ምንድን ነው የሚለን? በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣ ይላል። የመጀመሪያው ዩኒክ ሚውት አድርጊልን። እሺ ትእዛዝ ወጣ ምን እንዲሆን? ቆጠራ፣ የመጀመሪያው ቆጠራ እንዲካሄድ ማለት ነው። ቄሬኔዎስ የተባለው ሰው ደግሞ በሶሪያ ሀገር ገዢ ነበር ይላል። እሱ ገዢ በነበረበት ጊዜ ይህ የመጀመሪያው ጽሕፈት ነው
ቄርኔሎስ የተባለ። አሁን እነዚህን ነገሮች እግዚአብሔር ቃል ሲነግረን ዘመናትን እንድንመረምር ነው። መቼት አለው ማለት ነው መጽሐፉ። ከዛስ ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄዳ ይላል። የት ነበረ ይቆጠሩ የነበሩት? ወደ የከተማቸው ሄደው ነው። ለምሳሌ ማርያም ትኖር የነበረው ገሊላ ነው። ገሊላ ማለት የእስራኤል ሰሜኑ ክፍል ማለት ነው። ሰሜኑ ክፍል ነው። ነገር ግን ማርያም በገሊላ ከተማ ትኑር እንጂ ከእጮኛዋ ከዮሴፍ ጋር የዳዊት ልጅ ናት፣ ከይሁዳ ናት። የደቡቡ የእስራኤል ክፍል ማለት ነው። ሁለቱ ነገድ እንግዲህ እንደምታውቀው መጽሐፍ ቅዱስን ምናልባት የቀደመውን ኪዳን የብሉይ ኪዳን አንብበ ከሆነ ከክርስቶስ 930 ዓመት በፊት እስራኤል ለሁለት ተከፍላለች አይደል? የሰለሞን ልጅ ሮብዓም እና ኢዮርብዓም እስራኤልን ለሁለት ከፍለዋታል። 10ሩ ነገድ ወደ ላይ፣ 2ቱ ነገድ ወደ ታች ማለት ነው። እና ማርያም ትኖር የነበረው የት ነው? ገሊላ ነበር። ለቆጠራ ግን ወዴት ሄዱ? ወደ የከተማቸው ሄዱ። አሁን ወደ ይሁዳ መጡ ማለት ነው። ወደ ከተማቸው፣ ወደ ትውልድ ሀገራቸው ማለት ነው። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበር ከገሊላ ናዝሬት ከተማ ተነስቶ ከሰሜኑ ክፍል ተነስቶ ወደ ደቡብ መጡ ማለት ነው። ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ መጣ ይላል፣ ወይም ነው ወጣ ይላል። ለምንድነው ወደ ቤተልሔም የመጡት? የዳዊት ልጆች ስለሆኑ ዮሴፍም ማርያምም ማለት ነው። ለምሳሌ ማርያም ወደ ኤፍሬም አይደለም ሄደችው። ለምን? ከኤፍሬም ስላልሆነች ማለት ነው። ወደ ዳን አይደለም ሄደችው፣ ወደ ይሁዳ ነው፣ ወደ ቤተልሔም ነው የመጣችው። ለምን? የዳዊት ልጅ ስለሆነች። ዮሴፍም እንደዛው። በዚያም ሳሉ የመውለጃ ወራት ደረሰ። ማርያም የወለደችው መች ነው ማለት ነው? ይሄ ትእዛዝ በወጣበት ወቅት ላይ ነው ማለት ነው አይደል? ለቆጠራ በሄደችበት ከገሊላ ተነስታ ወደ ቤተልሔም በሄደችበት የመውለጃ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው ይላል። በእንግዶች ማደሪያ ስፍራ ስላልነበር በግርግም አስተኛቸው። የወለደችው ለቆጠራ በሄደችበት ነው። አሁን ቅድም ያነሳለ ይሄ ለዛ ነው። የመጀመሪያው ቆጠራ መቼ ተካሄደ? በሂስቶሪ ቼክ ስታደርግ መቼ ተካሄደ ምናምን የሚለውን ስታገኝ በዚህኛው መንገድ ታገኛለህ። ሁለተኛው መንገድ ደግሞ መቼ እንደሆነ ላሳይክ። አሁን በደንብ ስማኝ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የሚነግረን አንድ ታሪክ አለ። እሱም ቁጥር 5 ላይ የሚገኝ ነው። ለዚህ ይላል በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ በይሁዳ ንጉስ ሄሮድስ በተባለው ማለት ነው አይደል? የገሊላው የሆነው ደግሞ ማን ነበር ታውቃለህ አይደል? እሺ አልጠይቅ ዝም ብዬ ልበል እንዳያስተጋባብህ። በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ይላል። ሚስቱ ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር ይላል። አሁን ይሄ ዘካርያስ የተባለው ካህን ከአብያ ክፍል ነው ይለናል መጽሐፉ ሲነግረን። አየህ፣ ስለ ዘካርያስ ማንነት ሲናገር ከአብያ ክፍል ነው። አሁን ይሄን ማሳይክ ለምን እንደሆነ በደንብ እንድትረዳኝ በደንብ ስማ። አሁን ሌሎቻችሁም ጭምር እዚህ ውስጥ ያላችሁ 580 ሰዎች ማለት ነው። ዘካርያስ ከማ ክፍል ነው አለን? ከአብያ ክፍል ነው። ምን ማለት ነው ከአብያ ክፍል ማለት? ዘካርያስ ካህን ነው፣ ሊቀ ካህን አይደለም። ሐናና ቀያፋ ነበሩ ሊቀ ካህናት። ዘካርያስ ደግሞ ካህን ነበር። ካህናት እየገቡ ያገለግሉ ነበረ በየተራቸው ማለት ነው። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያነነቅፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረች፣ ልጅም አልነበራትም። ሁለቱም በዕድሜያቸው አርጅተው ነበርና እርሱም በክፍሉ ተራ ቁጥር 8 በእግዚአብሔር ፊት ሲያገለግል በምን ጊዜ አለ? በክፍሉ ተራ። ከማ ክፍል ነበር አለን? እዚህ ጋር ከአብያ ክፍል ነው አለን አይደለ? ከአብያ ክፍል እንደሆነ ነግሮናል። ከዛ ቀጥሎ በክፍሉ ተራ በእግዚአብሔር ፊት ሲያገለግል በሚያገለግልበት ወቅት ገብርኤል ወደሱ መጣ ማለት ነው አይደል? እንደ ካህናት ስርዓት ወደ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። መልአኩ ገብርኤል መጣና ዘካርያስን እንደሚወልድ ብስራትን ነገረው። ማን ሊወለድ ነው ማለት ነው? ዮሐንስ አይደል? የዮሐንስ መጸነስ ማለት ነው። ይሄ መቼ ነበር ይሄ ዮሐንስ የተጸነሰው? ዘካርያስ ገብቶ በሚያገለግልበት ወቅት አይደል? በክፍሉ ተራ ሲያገለግል። የማ ክፍል ነው አለ ዘካርያስን? እዚህ ጋር እንደነገረን መጽሐፉ ከአብያ ክፍል ነው ብሎናል። እሺ የዘካርያስን ብስራት ከነገረን በኋላ
በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ መጣ ይላል። ወደ ዘካርያስ ከመጣ ከ6 ወር በኋላ እሱም በምንድን ነው የምናውቀው? እዚህ ቁጥር 36 ላይ ምን ይላል? እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛው ወር ነው ይላል። ዮሐንስ ጌታ ኢየሱስ ክርስቶስን በ6 ወር ይበልጠዋል በስጋ አይደል? ዮሐንስ ከተጸነሰ ከ6 ወር በኋላ ነው መልአኩ ገብርኤል ወደ ማርያም መጥቶ ብስራትን የነገራት። በዮሐንስና በጌታ ኢየሱስ ክርስቶስ መካከል የስንት ጊዜ ልዩነት አለ? የ6 ወር ልዩነት አለ ማለት ነው። ግልጽ ነው እስካሁን ድረስ አይደለ? ወደ ዘካርያስ መልአኩ መጣ፣ አበሰረው። ከ6ኛው ወር በኋላ ደግሞ መልአኩ ወዴት መጣ ማለት ነው? ወደ ናዝሬት አይደል? ወደ ገሊላ ናዝሬት መጣና አበሰራት። ከዛ በመውለጃዋ ወራት ሲደርስ ነው ወደ ቤተልሔም ሄዳ የምትወልደው ማለት ነው። የ6 ወር ልዩነት አለ በሁለቱ መካከል። አሁን ዘካርያስ ብስራቱን የሰማበትና የዮሐንስ የተጸነሰበትን ወቅት መጀመሪያ እናገኛለን። እሱን አገኘን ማለት የክርስቶስ ኢየሱስ ብስራት መቼ እንደሆነ ማወቅ እንችላለን ማለት ነው። ለምን? በመካከላቸው የ6 ወር ልዩነት ስላለ። አግኝታችሁኛል? ግልጽ ነው እስካሁን የተናገርኩት። የዘካርያስ የብስራቱን ወቅት አወቅን ማለት ወይ ደግሞ መልአኩ ገብርኤል ዘካርያስ ሲያገለግል መጥቶ ብስራቱን የነገረበትን ጊዜ አወቅን ማለት የክርስቶስ ኢየሱስን የተነገረበትን ጊዜ አወቅን ማለት ነው። ለምን? 6 ወር ልዩነት ስላለ በመካከላቸው። እሺ አሁን እንቀጥል። ከአብያ ክፍል ነው ብሎናል ዘካርያስን የእግዚአብሔር ቃል ከአብያ ክፍል ነው። በክፍሉ ተራ ደግሞ ቁጥር 8 ላይ ምን አለን? ገብቶ ያገለግል ነበር። በሚያገለግልበት ወቅት መልአኩ ገብርኤል መጥቶ አበሰረ። ከአብያ ክፍል ማለት ምንድን ነው? አሁን ወደ ቀደመው ኪዳን ልንሄድ ነው ማለት ነው። ወደ ቀደመው ኪዳን ሄደን አንዳንድ ነገሮችን አሳያችኋለሁ። አሮን ምን ያህል ልጆች ነበሩት? ምን ያህል ልጆች ነበሩት አሮን? እስኪ ጻፉልኝ ክርስቲያኖች። አሮን ምን ያህል ልጆች ነበሩት? ምን ያህል ልጆች ነበሩት አሮን? አላችሁ? አሮን ምን ያህል ልጆች ነበሩት? ኦኬ ሶሪ 3 8 4 4 የተወሰናችሁ 8 24 ምናምን። እሺ እንደዚህ ይላል እንግዲህ አንደኛ ዜና መጽሐፍ ምዕራፍ 24 ላይ እንደዚህ ይላል፣ የአሮን ልጆች ሰሞን ይህ ነው ይላል። የአሮን ልጆች ሰሞን ይህ ነው። ኤርሚ ወጥቷል እንዴ? የአሮን ልጆች ናዳብ፣ አብድዩ፣ አልዓዛር፣ ኢታምር ነበሩ ይላል። ስንት ልጆች ነበሩት ማለት ነው? አሮን 4 ልጆች ነበሩት። ናዳብ፣ አብድዩ፣ አልዓዛር እና ኢታምር ነበሩ የአሮን ልጆች። ከዛስ ናዳብና አብድዩ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። ከአሮን በፊት 2 ልጆች ሞቱ። ምን? ልጆችን ሳይወልዱ ማለት ነው። 4 ልጆች ነበሩት። ከ4ቱ መካከል 2ቱ ሞቱ። ናዳብ እና አብድዩ ከአባታቸው በፊት ሞቱ። አልዓዛርና ኢታምርም ካህናት ሆኑ ይላል። ማንና ማን? አልዓዛርና ኢታምር። እሺ ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቤሜሌክ ጋር ሆኖ እንደ አገልግሎታቸው ስርዓት ከፍሎ መደባቸው። አሁን ዕጣ ሊወጣ ነው ማለት ነው። ተመደቡ። ተመልከቱ። እሺ የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ፣ በቁጥር ማለት ነው። 2 ወንድማማቾች የወለዱት ልጆች እኩል አይደለም። እንዲህም ተመደቡ። ከአልዓዛር ልጆች እንደ አባታቸው ቤት 16 ከኢታምር ልጆች እንደ አባታቸው ቤቶች 8
8 አለቆች ነበሩ። ኢታምር 8 ልጆች፣ አልዓዛር ደግሞ 16 ልጆች፣ በድምሩ 24 ልጆች ማለት ነው። ከሁለቱ 24 ልጆች፣ ከአልዓዛር 16 ከኢታምር ደግሞ 8 ልጆች በድምሩ 24። ከአልዓዛርና ከኢታምር ልጆች መካከል የመቅደሱንና የእግዚአብሔር አለቆች ነበሩና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያን ወገን የነበረው የናትናኤል ልጅ ጸሐፊ ሻማያ በንጉሱና በአለቆች ፊት በካህኑ በሳዶቅና በአብያታምር ልጅ በአቤሜሌክ ፊት በካህናቱ በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው ይላል። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። አሁን ዕጣ ሊወጣ ነው። ተመልከቱ። መጀመሪያው ዕጣ ለዮአሪብ ወጣ፣ ሁለተኛውም ለዮዳይ። አሁን 24ቱ ልጆች በየጊዜው እየገቡ እንዲያገለግሉ ዕጣ ይወጣላቸው። ከ24ቱ መካከል ደግሞ ዮአሪብና ዮዳይ የሚባሉ ናቸው። በአንድ ወር ውስጥ እነዚህ ገብተው እንዲያገለግሉ ዕጣ ወጣላቸው። 24ቱ ሁለት እየሆኑ ነው ዕጣ የሚወጣው። ለምን? በአንድ ወር ውስጥ 15ቱን ቀን አንደኛው ካህን 15ቱን ቀን አንደኛው ካህን ገብቶ ስለሚያገለግል ማለት ነው። በአንድ ወር ውስጥ 2 ካህን ያገለግላል። በ12 ወር ውስጥ 24ቱ ካህን ይደርሳቸዋል ማለት ነው። አሁን ዕጣ እየወጣ ነው። ሶስተኛው ለካሪም ወጣ፣ አራተኛው ለሶአሪም ወጣ ይላል። እሺ፣ አምስተኛው ለመልኪያ፣ ስድስተኛውም ለሚያሚን ወጣ ይላል። ሰባተኛው ለአቆስ፣ ስምንተኛው ለአብያ ወጣ ይላል። አሁን የምንፈልገውን ነገር አገኘን። አብያ የሚል ስም ቅድም አንብቤላችሁ ነበር። አስተውላችሁ ከሆነ በሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 5 ላይ ዘካርያስ ከማን ክፍል ነው ብሎናል? ከአብያ ክፍል ነው ብሎናል። የይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ብሎ ነው የሚያስተዋውቀን። ዘካርያስ ከማ ክፍል ነው? ከአብያ ክፍል ነው ማለት ነው። አብያ ስንተኛ ዕጣ ወጣለታለን? መጽሐፍ ሲናገር ስንተኛ ዕጣ ደረሰው አለ? ቁጥር 7 አይደል? ቁጥር 10 7ኛው ለአቆስ፣ 8ኛው ለአብያ ደረሰው ይላል አይደለ? ከዛ 9ኛው ለኢያሱ፣ 10ኛው ለሴኬንያ ይላል። እስከ 24ቱም ተጠቅሰዋል ማለት ነው። እዚህ ጋር እንደምታዩት 24ቱም ተጠቅሰዋል። እዚህ ጋር 24ኛው ለማዕዝያ ወጣ ይላል። 24ቱም ተደለደሉ ማለት ነው። 24ቱም እኛ የምንፈልገው ግን ቁጥር 10 ላይ ያለውን ነው። ማን ነው ቁጥር 10 ላይ ያለው? 8ኛው ዕጣ የደረሰበት ቁጥር 10 ላይ ያለው አብያ ነው። ስንተኛው? 8ኛው ዕጣ ደርሶበታል። አሁን ገብተው የሚያገለግሉበትን ወር ላውጣና ላሳያችሁ። እሺ፣ ወደ እሱን የምንቀጥለው አብያ ስንተኛ ነው ተባብለናል? 8ኛ። እሺ፣ ከዛ በፊት የአይሁድን ቀን አቆጣጠር ወይ ደግሞ ወራቸውን ማወቅ ያስፈልጋል አይደል? ለምሳሌ በአይሁዳውያን የመጀመሪያው ወር ምን ተብሎ ይጠራል? የመጨረሻውስ ወር ምን ተብሎ ይጠራል የሚለውን ማወቅ ያስፈልጋል። መጀመሪያ እሱን ከእግዚአብሔር ቃል ላይ ላሳያችሁ። እንዴት ይሄ የመጀመሪያው ወር ነው አልክ፣ ይሄ የመጨረሻው ወር ነው አልክ እንዳትሉኝ ከእግዚአብሔር ቃል ላይ ላሳያችሁ። የመጀመሪያው ወር አቢብ ወይም ደግሞ ኒሳን ተብሎ ይታወቃል። ትክክል ነኝ? አዎ ትላላችሁ። ትክክል ከሆንኩኝ ማለትም እዚህ ውስጥ አይሁዳውያን ስላሉ እና ደግሞ ባይኖርስ ከእግዚአብሔር ቃል ላይ አይደል ማሳያችሁ። የመጨረሻው ወር አዳር ተብሎ ይታወቃል። የመጀመሪያው ለምሳሌ በእኛ ምን ተብሎ ነው የሚጠራው? መስከረም። የመጨረሻው ወር ደግሞ አይደል? በአይሁዳውያን ደግሞ ኒሳን ተብሎ ይጠራል። የመጀመሪያው ወር። የመጨረሻው ወር ደግሞ አዳር። እስኪ ከመጽሐፍ ቅዱስ ላይ ጥቅስ አለው? እስኪ ልፈልግ። እስኪ ምናልባት ካለው ልፈልግ። እሺ፣ ይሄው መጽሐፍ አስቴር ምዕራፍ 3 ቁጥር 7 በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያው ወር ከኒሳን ልክ ነኝ አይደል? ኦኬ፣ ይኸው ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሃማ ፊት
ፋር የተባለው ዕጣ ይጥሉ ነበር ይላል። ኦኬ የመጀመሪያው ወር ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛ ወር እስከ አዳር ድረስ በሃማ ፊት ፉር የተባለውን ዕጣ ይጥሉ ነበር። አሁን በቃ አገኘን ማለት ነው። የመጀመሪያው ወር ኒሳን እንደሚባል፣ የመጨረሻው ወር ደግሞ 12ኛ ወር አዳር እንደሚባል አወቅን። አሁን ወደ ካላንደር እንሄዳለን ማለት ነው። እሺ ወደ ካላንደር እንሄድና እንጨርሳለን ማለት ነው። በሰፊው አስተምሬያለሁ በዚህ ጉዳይ። በተጨማሪ ደግሞ እንዲሁ ማወቅ እንፈልጋለን ካላችሁ ሌላ ቀን ከዚህ ሰፋ ባለ ሁኔታ አሳያችሁ እችላለሁ።